ያልኳለሁ ሰማ መላእክትም ይኖራሉ ከመላእክቱ ቅዱስ ጊዮርጊስ አሁን እኮ ምን መሰለህ እኔ ግርም ያለኝ ነገር እሺ እኔ ግርም ያለኝ አንድ ልጅ እዚህ አብረን ነበርን ዩኒቨርሲቲ ውስጥ እየተማርን እና ከዛ ምን አለኝ ገብርኤል እኮ ተዋግቶልናል አለ። እኔ መጀመሪያ ጊዜ ነው እቺን ነገር የሰማው። የትኛው ገብርኤል? ጊዮርጊስ ተዋግቶልናል ሲል አንተ ልጅ አብዳል እንደ የትኛው ጊዮርጊስ ነው የሚዋጋልህ? ከየት መጥቶ ነው ደግሞ ጊዮርጊስ? በዛ ላይ አይ ጊዮርጊስ ታቦት ተወጥቶለት ከዛ በኋላ ማይወጋ ነበረ በውስጡ በጦርነቱ። ከዛ ታቦቱ ማይወጋ ነበረ። ታቦቱ እንደወጣ ታምናለህ? እኔ ዛሬ ለሰማሁት ታሪክ ላይ የለም እኮ። የትኛው ታሪክ ላይ ተጽፎ ላንብበው? መጽሐፍ ላይ ምንም የለም። ግን ልጁ እንደዛ ሲለኝ አንተ ልጅ 128 ዓመት የአድዋ በዓልን አታከብርም ነበር፣ አትሰማምም ነበር፣ ጆሮ ድፍን ነበር። ሰማለሁ አይደለም ማነበው መጽሐፍ አሳያለሁ። የትኛውም ላይ ገብርኤል ተዋግቷል የሚል ነገር የለም የኢትዮጵያውያን ከጻፉት መጽሐፍ ውጭ። እኔ ደግሞ ይናለ የኢትዮጵያ መጽሐፍ አላነብም። ምክንያቱም ቆይ ስማኝ፣ ቆይ አው ቅድም መጽሐፍ ቅዱስን ዲቴል አላነብም ማለት ካላነበብክ እንዴት ታውቃለህ? አሁን እኮ ዩኒቨርሲቲ ተማሪ ነኝ። ደግሞ ሰውዬ ስማኝ፣ እኔ እኮ ያልኩት መጽሐፍ ቅዱስን እንደ ቴዎሎጂ ተማሪ ባላነብም ነው እንጂ ያልኩት። ግን አሁን ለምሳሌ እኔ ይሄ ምንድነው የሀበሻ እንትኖች አለ አይደለ? ብዙም አሁን ይሄ እንትን አድርጓል የሚሉትን ለማንበብ ምክንያቱም ብዙም ነገር እውነተኛ ሆነ አታገኘውም። ግን ይሄ ለምሳሌ የትኛውም የታሪክ መጽሐፍ እነዚህ ወርልድ በሆኑ መጽሐፍቶች ላይ ገብርኤል ተዋግቷል የሚል ነገር አታገኝ። ምክንያቱም የለም ከየት ይምጣ? የትኛው ገብርኤል? ይሄ ውሸት ነው ሲጀመር። የትኛውም አይነት ጦርነት ላይ ከሰማይ ወርዶ የሚዋጋ አይነት መልአክ የለም። ኢትዮጵያ ውስጥ ብቻ ነው። ስማኝ፣ ኧረ ተው መጽሐፍ ቅዱስ ላይ በጦርነት ጊዜ መላእክቶች አልታዩም ማለት? ኧረ ተው ካላነበብክ ለምን አላነበብኩም ብለህ ዝም ብትል አይሻልም? ስማኝ፣ እኔ መጽሐፍ ቅዱስ ላይ አይደለም እኮ እያወራን ያለ ነው። አሁን እያልኩ ያለሁት በአድዋ ጦርነት ላይ የተዋጋ ምንም አይነት መላእክት የሚባል ነገር የለም ነው። በምን አወቅ? እኛ ባለን እኛ ኢትዮጵያውያኖች ባለን ታሪክ ይልቁኑ ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን ባላት እውነተኛ ታሪክ በማስረጃዋ ታቦቷ ወጥቷል። ደግሞ በፈረንጆቹ ንግግር የነሱን ከለር ያልመሰለ አንድ ሌላ ሰው ይዋጋ ነበር ተብሏል። ስለዚህ ዞሮ ተወደደም ተጠላ ስለ ቅዱስ ጊዮርጊስ ታውቃለህ እንዴ? አሁን እኮ ያንተ እኮ ትልቁ ችግር ቅዱስ ጊዮርጊስን ስለ ቅዱስ ጊዮርጊስ ታውቃለህ ታሪክ? ይሄ ተረት እኮ ነው። የምን ታሪክ ነው እኮ? አሁን ጊዮርጊስ የሚባለው እዚህ ቤተክርስቲያን የእናንተን ቤተክርስቲያን አሁን እዚህ ከተማው ሳይ ጊዮርጊስ እንዳደረገ ጊዮርጊስ ይባላል። ግን ታሪክ ላይ የሌለ ነገር ነው። ቅዱስ ጊዮርጊስ ማን ነው? ቅዱስ ጊዮርጊስ ታውቀዋለህ? ምን አውቃለሁ እኔ ምን ስለ ቅዱስ ጊዮርጊስ ያው ስማ ወንድማ ከታች ኦሮሞ ብቻ ነው ተዋጋው። ኦሮሞ አይደለም። ጳውሎስን ታውቀዋለህ? ሐዋርያው ቅዱስ ጳውሎስ የመጽሐፍ ቅዱሱ ስለዚህ ሐዋርያው ቅዱስ ጳውሎስ ምንድን ነው የሆነው? ስለ ጌታ ማለት ስለ ቅዱስ ጊዮርጊስ ታሪክ እንግዲህ መጽሐፍ 10ኛ ክፍል 8ኛ ክፍል 9ኛ ክፍል አንብቤያለሁ አለ። በጣም ያለመታደለ ስለ ቅዱስ ጊዮርጊስ ታሪክ እሺ። አይ ይቅርታ ከታች ኮሜንቱን እያየሁ ስለሆነ ነው ሳኩ። ይኸውልህ ስለ ቅዱስ ጊዮርጊስ አለማንበብህ አለማወቅህ ይህን ያህል ለምን በጥላቻ ትሄዳለህ? ማወቅ ካለብህ ምን ማለት ነው ብታስረዱን ብለህ ብትጠይቅ አይሻልም? እንደው ለምሳሌ ምን መሰለህ እኔ እኮ ለማያውቅ ብዬ ሳይሆን ቦንኬን ታውቀዋለህ? ቦንኬ እኔ እንጃ አላውቀውም። አይ ምን መሰለህ እኔ ልምገርህ፣ እኔ አሁን ለምሳሌ እኔ ትምህርት ኢትዮጵያዊ ነህ?
ምን አውቆ ይመስላል ስታይ ኢትዮጵያዊ ያለው ሰው አማርኛ ያወራል እንዴ? አይ እኔ ያው ተምረህ ምናልባት ቡሽሪንስ ታውቀዋለህ? አፍሪካዊውን ፓስተር ነው ነብይ ነው። ይኸውልህ ምናልባት አንታውን የሰለጠንክ ቡሽሪ ሰምቻለሁ፣ ቢያንስ ባላቆም ሰምቻለሁ። አንተ የሰለጠንክ መስሎ ያወክ መስሎ ገብቶሃል። ስለ ወንጌል ስማኝ ቢኒያም ንገረህ። እሺ ህልመኛው ሳታይ ነው በቃ ህልመኛው ማለት ነው። ቆይ ምንም ሳታይ ነው ህልመኛውን ታሪክ ላይ ወረቀት እያስተምራለሁ። ቆይ ኧረ ዝም ብለህ ነው እንትን የምትለው። ለማንኛውም ይኸውልህ አንድ ነገር ልንገርህ፣ የማታውቀውን ታሪክ ዝም ብለህ ከምታወራ የቱ ጋር አላወኩት ንገረኝ እስኪ። አሁን ካወራሁት ላይ የቱ ጋር አወራሁት? እኔ ስለ አድዋ አይደል ላውራ ገባሁት። አድዋን በትክክል አስረዳሁት። ጊዮርጊስ አላውቅም አልክ አይደለ? ታዲያ ከየት አውቃለሁ? እኔ ቆይ በነገራችን ላይ ስለ ቅዱስ ጊዮርጊስ ካላወቅ አንተ 100% የምነግርህ ስለ አድዋ አታውቅም። ቆይ ልንገርህ፣ እኔ ኦርቶዶክስ ጋር የለውም። ኦርቶዶክስ ካልሆንኩ ድረስ አሁን አንተ እኔ ራሱ ሶላቶ መሰልከኝ፣ ጣሊያናዊ ምናምን መሰልከኝ። እስኪ ቪዲዮን እስኪያሳየኝ። እስኪ ቪዲዮን ክፈት። እስኪ ቪዲዮን ክፈት። አሁን እኮ መብራት ዘግቻለሁ። ቆይ እስኪ ልክፈት። ይኸው እልም ያልከው ሀበሻ እኮ ነኝ። ቢያንስ ኢትዮጵያዊ በል። ኢትዮጵያዊ ሀበሻ ነኝ ነው አየኛ። አላየውም። እስኪ በደንብ እንዬ። በቃ ከፈለግ አንዴ ክፈተው። ፊትህ ነጭ አይደለም? አየሁ እኮ በቃ ፊትህ ነጭ አይደለም? እስኪ አንዴ ለምታምንበት አቋም ማምንበትን እኮ ነገርኩህ። እና ምንድን ነው ክፈተው ቪዲዮውን፣ አትፈር እንዴ። አሁንም መብራት ልክፈት? እኔ ተኝቻለሁ እኮ ቀሰቀስከኝ እንጂ። ይኸው አፍሪካ ነኝ ቢያንስ ስማኛ። አፍሪካዊ ነኝ። አፍሪካዊ ነኝ፣ ጥቁር ነኝ። ነጭ እንዳልመስል ብዬ ነው። በፍጹም ግን ፎቶና የውስጥ ማንነት አይገናኝም። ማን ነው እንዲያርጎ ሳለ ጉንጭ ላይ ለጥፎ ስጋ ማለት እና ቢኒያም ለማንኛውም ህልመኛው በነገራችን ላይ መጽሐፍ ቅዱስም አላነበብክም። ልክ ስትያዝ እኔ እኮ የምልህ ነገር አሁን አንድ እንትኑ እንኳን አላልክም፣ ግን እኔ አስረዳው በትክክሉ። ፕሮቴስታንት ነኝ ብለሃል አይደለ? አዎ። ስለ ብሉይ ኪዳን ጦርነት ስናነሳ ከእስራኤል ሕዝብ ጋር የእግዚአብሔር መላእክቶች ይዋጉ ነበር አብረው የሚለውን እንዴት አላነበብክም? ወይስ ብሉይ ኪዳን አትቀበልም? እኔ እንዳንተ አይደለሁም ቢሊያም ስተው እንጂ። ለማንኛውም ምን መሰለህ አሁን መጽሐፍ ቅዱስ እያነበብኩ ነው እና ለምሳሌ ህልመኛ ነኝ የምትለን አንተ ነህ። ህልም ምንድን ነው ግን? ህልመኛ ነኝ ብለሃል አይደለ? ምንድን ነው ህልም? እስኪ ንገረን አንተ። ህልም ምንድን ነው ማለት? እስኪ ህልምን ብቻ ንገረን። ህልመኛ ነኝ ብለሃል። ህልም ምንድን ነው? የኔ ህልመኛማ ለምሳሌ አንዳንድ ውሸት የሆኑ ነገሮች አሉ። ልክ አሁን ጣሊያን ላይ እንትን በቃ አልተገዛንም ማለት ሳይሆን የሆነ ሰዓት ተገዝተናል የምትለዋ ነገር ኢትዝ ሪል በቃ ማመን ነው እሱን። ምክንያቱም 5 ዓመት አዲስ አበባ ላይ ቁጭ ብሎ ጣሊያን እንትን ስል ነበረ። ይሄ ሪል የሆነ ሀቅ ነው ያለምንም ውሸት። አንድ ሁለተኛ ነገር ደግሞ ልክ እንዳልኩ እኔ የማንም ጥላቻ ኖሮብኝ ሳይሆን ምኒልክ የራሱ የሆነ ጥሩ ነገር አለው፣ መጥፎ ነገር አለው። ጥሩንም እናወራለን፣ መጥፎም አለው። መንግስቱ ኃይለማርያምም ልክ እንደዛው። አንተ አሁን እኛ አልተገዛንም። አንተ ለህሊና ተገዝተናል።
5 ዓመት ጣሊያን ገዝታናለች ብለህ ካመንክ መብት ነው። እንዳልተማርክ ደግሞ የማሳየው ኬኩ በዓለም አቀፍ ደረጃ ኢትዮጵያ ለ5 ዓመት ተገዝታለች የሚል ማስረጃ የቀረበበት ዘመን አለ። ቀኝ ግዛት የማያውቃት ወይ ልንገር ኦኮፓሽን ይላል አልኩህ እኮ ምንድነው? ምን ነገርኩህ እኮ ግልጹን። አሁንም እኮ ገብተህ ጉግል ማድረግ ትችላለህ። እሺ ጉግል ማድረግ ትችላለህ። እሺ ከ1936 እስከ 41 ኢትዮጵያ ኢዝ ኦኩፓይድ ባይ ጣሊያን ፎርስ ይላል። አለቀ። ገባ አይደለ? ስለዚህ ኦኩፓይድ ማለት ደግሞ ነገርኩህ ምንድነው? መጥፎ ነገር ምን ሲተት ካለ አርመኝ። ተረጋጋ። ቆይ ብዙ እኮ ሰማንክ እና ምንድነው? ምን አጠፋህ? ሰማነ ብዙ። ቆይ ሲጀመር ዓመተ ምህረቱ ትክክል አይደለም። ከ36 እስከ 41 አይደለም። በአውሮፓውያን አልኩህ እኮ። ቆይ ስማ አንተ ምንድነው የምትጨው? ዝም ብለህ ቀስ በል ተረጋጋ። በአውሮፓ አልኩህ እኮ ቅድም። ምንድነው የምትጨው? ቀስ በል እስኪ ተረጋጋና አውራ። በተራ እናውራ። እሺ ጣሊያን ኢትዮጵያ የገባው በ1935 ነው። ከ35 እስከ 39 ነው የቆየው። 42ኛው የዓለም ጦርነት ተጀመረ። ወንድሜ ቀስ በል ቆይ። በ42ኛው የዓለም ጦርነት ተጀመረ። በ45 አለቀ ሁለተኛው የዓለም ጦርነት። ስለዚህ ጣሊያን ከኢትዮጵያ ለቆ የወጣው በ1939 ነው እንጂ በ41 አይደለም። 41ማ ኦሬዲ ሁለተኛው የዓለም ጦርነት የተጀመረው በስንት ነው? ወንድም አለም ሰማኛ። እሺ እየጠየኩህ እኮ ነው። ሁለተኛው የዓለም ጦርነት የተጀመረው በስንት ነው? ሁለተኛው የዓለም ጦርነት በግሪጎሪያን ካላንደር በ1941 እስከ 45 ነው የቆየው። ለ5 ዓመት ነው የቆየው። 41 ነው ወንድሜ ተረጋጋና ስማ እንጂ ምንድነው ስም ያስቸኩልህ? እዚህ ጋር እኮ ጥያቄና መልስ አይደለም እኮ። ዕውቀት አለክ። በቃ እሺ ዕውቀትህ በጣም ጎበዝ ነህ። ወንደርፉል ነህ፣ ጎበዝ ነህ። ታስተምረናለህ፣ ችግር የለውም። እኛ እኮ ካንተ እኮ እንማራለን፣ ችግር የለውም። ከተሳሳትን ተማሩ። እኔ የመማር ችግር የለብኝም። ቁጭ ብዬ መማር በጣም ነው የምወደው። እሺ እና እኔም ወዳለሁ። ጣሊያን ወደ ኢትዮጵያ የገባው በ1935 እስከ 39 ቆይቷል። እርግጥ ለ5 ዓመት ነው የቆየው። ምንም ጥያቄና መልስ የለውም ይሄ እሱ ላይ። በዓመተ ምህረቱን ግን ታስተካክላለህ። ሰከንድ ወርልድ ዋር ባላስተካክልም ገብተህ እሺ በቃ ችግር የለውም። አሁን እሱ ብዙም አጣላንም። አሁን እሺ ምንድነው ያንተ ፖይንት ምንድነው? አሁን የኔ ፖይንት ማቆ በቀኝ ግዛት ተይዛችሁ ነበር። ቆይ የቀኝ ግዛት ማለት ምን ማለት ነው? ዲፋይን አድርገው። የቀኝ ግዛት ማለትማ ምን መሰለህ? ኮሎናይዜሽን ማለት ምን ማለት ነው? ኮሎናይዜሽን ማለትማ በውጭ ኃይል በቀጥታ በባንዲራም በለው በውጭ ግንኙነት በቃ ሁሉን ነገር። ለምሳሌ ኢትዮጵያን አሁን አንድ ሀገር ኮሎናይዝ ቢያደርግ ንምዛ ይሰማል? ኢትዮጵያን አሁን አንድ ሀገር ኮሎናይዝ አደረገ ቢባል ለምሳሌ ብሪቴን ወይ ደግሞ አንድ የአውሮፓ ሀገርም ቢሆን የትኛው ሀገር ኮሎናይዝ አደረገ ቢባል የውጭ ግንኙነቱን ሌላውን ነገር የሚመሩት ያ ኮሎናይዝ ያደረገው ሀገር ነው። የሚወለወለው ባንዲራ ደግሞ ያው የዛች ሀገር ባንዲራ ነው። በጣም ጥሩ። እሺ እኔ ላስተካክልህ። አንድ ሀገር ኮሎናይዝ አደረገች የሚባለው ኢንተርናል ኤንድ ኤክስተርናል አፌርስን በአጠቃላይ ስትቆጣጠር ነው ለማለት ፈልገህ ነው አይደል? እሱንና ያ ሁሉን ነገር ባንዲራውንም ምኑም የዛች ሀገር ሲሆን እሺ እኮ አዎ ነገርከኝ እኮ ችግር የለም። አሁን ኢንተርናል አፌርስ የሚባለው የውስጥ ጉዳይ ነው። ኤክስተርናል አፌርስ የሚባለው ደግሞ ፎሬን አፌርስ ነው አይደል? የውጭ ጉዳይ ነገሮችን ሲቆጣጠር ነው። አንተ እንደምትለውም እሺ ባንዲራውንም ፍላጉንም ይስቀል ችግር የለውም። ጣሊያን ኢትዮጵያ ላይ ፍላጉን ሰቅሎ ነበር ያኔ? አዋ የት? ማስረጃ ምንድን ነው? ማን ነው? ሮበርቶ ግራዚያኒ አዲስ አበባ ላይ የጨፈጨፈው ከየት መጥተው ነው? ጨፈጨፈ አይደለም ያልኩት እኔ። ባንዲራውን ሰቅሎ ነበር ወይ? ወንድሜ ጆሮ አይሰማም እንዴ? ባንዲራውን ሰቅሎ ነበር ወይ አልኩ። አዎ ሰቅሎ ነበር። አብረታን እኮ ለ5 ዓመት ሲመራ ነበር። የቱ እንዴ? እኔ የምልህን ጥያቄ ብቻ መጀመሪያ መልስልኝ። ባንዲራውን ሰቅሎ ነበር ወይ? መራ ወይስ አልመራም? በኋላ እናያለን። ባንዲራውን ሰቅሎ ነበር ወይ? ቅድም እኮ ነገርከኝ እኮ አንተ።
ኮሎናይዜሽን ማለት የውስጥና የውጭ ጉዳዮችን ኮንትሮል ስናደርግ ነው ብለኸኛል። እንደገና ፍላግ ባንዲራን ስንሰቅል ነው ብለሃል። ችግር የለውም። እንደዛም አይደለም እሱ ብቻ አይደለም እንትኑ ግን ይሁን እንኳን ቢባል ባንዲራውን ሰቅለዋል ወይ? አዎ ካልከኝ የት ቦታ ንገረኝ። አዎ ካልከኝ የት ቦታ? ለምሳሌ ከኦጋደን ገባ ወደዚህ ሶማሊያ በኩል አድርጎ ወይኔ ጌታ ከዛ መረብን ተሻግ እኔ እኮ አሁን ገባ አይደለም እኮ ያልኩት እኔ በዛ ዘመን አልነበርኩም። እሺ ባንዲራዋን እዛሽ አዲስ አበባ የዘች ቦታ ላይ ተከላል ነገር አልነበርክ ታዲያ? በደንብ አድርገህ አንብባ። ቆይ በደንብ አድርገህ አንተ አልሰቀለ የምትል ከሆነ ንገረኝ። ቆይ ይህ ንገረኝ፣ እሱ ንገረኝ እንጂ አንተ እኮ ነህ አይደለም እንዴ? ይኸውልህ አንተ ኮሎናይዝ አድርገዋለሁ አልከኝ እኮ። ኮሎናይዜሽን ምንድነው ስልክ ደግሞ ማለት ነው ባንዲራ መስቀል ነው። ቢኒ እንትን ኮመንቱን ለምን ትዘጋለህ? ባንዲራ መስቀል ነው። ባንዲራ መስቀልና የውጭና የውስጥ ጉዳዮችን መቆጣጠር ነው አልከኝ። አንተ እኮ ነው ያልከው እንደዛ። ስለዚህ አልኩኝ ምን አልኩኝ እኮ ታዲያ እንደዛ ካልክ ታዲያ ባንዲራውን የቱ ጋር ሰቀለ ንገረኝ እያልኩ ነው ያለሁት እኔ። ስማኝ፣ ኢትዮጵያን ገብቶ መርቷል። ስለዚህ በመራበት ጊዜ ደግሞ ሰቅሏል። አለቀ። ወይኔ ጌታ ሆይ ከምን አይነት ሰው ጋር ነው በእናታችን የምነጋገረው? ሰዎች እሺ ሰቀለ እንበል በቃ ችግር የለውም። በቃ ይስቀል። አሁን አንተ ጣሊያን ኢትዮጵያን ገዝተዋል ያልክበት ግራውንድ ምንድን ነው? ምክንያቱ ምንድን ነው? ኧረ ተው ችግር የለውም። ቆይ ተውና ጣሊያን ማለት ነው ገዝተዋል ኮሎናይዝ ነው ያልከው ቅድም። አሁን ኮሎናይዜሽን ኤንድ ኦኩፔሽን ሲጀመር ይለያያል። ኦኬ ችግር የለውም እሱን እንተው። ኮሎናይዝ አድርገዋል አንተ ያልክበት ምክንያት ምንድን ነው? አሁን ማን ነው የመራን? እኛ መጥቶ ማን ነው የመራን? ማን ነው መጥቶ አትበላ። ማን ነው እሱ መጥቶ የመራን? ማን ነው እሱ መጥቶ የመራን? ጥሩ ጥያቄ ነው። ቅድም እኮ ቢኒያም እኮ ጠየቀህ እኮ። ለምሳሌ አሁን ነገርኩት እኮ ምን ነግሬሃለሁ እኮ ደቡስ ነበረ፣ ከዛ ግራዚያኒ፣ ከዛ አንዱ ማን ነበረ? ግራዚያኒ በዓለም አቀፍ ደረጃ የኢትዮጵያ ፕሬዚዳንት ወይም ጠቅላይ ሚኒስትር ተብሎ የተመዘገበበት አለ ወይ አልኩ። የለም አልከኝ። ንጉሱ ሸሽተው ማለት የለም ያለ ተሰብስቦ ያልኩህ እኮ ንጉሱ ያን ጊዜ ንጉሱ የለም ሀገር ውስጥ ብሪቴን ተሰደው ሄደው ነበረ። ከዛ ንጉሱ ያለ በሊግ ኦፍ ኔሽንስ ላይ ስማኝ ወንድሜ፣ ቆይ ያንተን ዲስኩር ዝም ብለን እኮ ሰማን እኮ ደማ። የምን ዲስኩር ነው? ዶሮአችን እኮ ደማ። ቆይ ስማኝ፣ ምንድነው እሱ የተማርኩት ትምህርት ተምራል? ትምህርት ኧረ እኔ የዩኒቨርሲቲ ተማሪ ነኝ። ኦኬ አሁን ገና እየተማርክ ነው? አዎ እየተማርኩ ነው። ሁለተኛ ዓመት ነው። ምን ዲፓርትመንት ነው የምትማረው? እሱም መናገር አለብኝ እንደ ግዴታ? አዎ ግድ ነው። ንገረኛ እንዴ ማወቅ አለብኝ። እኔ ለምሳሌ አሁን የህግ ባለሙያ ነኝ። ሳትማር ነው አስተምሬያቸዋለሁ እዚህ ያልከን ያለው ቢኒያም አንተን አስተምርሃለሁ በታሪክ ጉዳይ ከኔ ጋር አውራ። ቆይቶ ቢኒያም ጋር ለምን ትሄዳለህ? እኔ ራሴ በቃለሁ፣ ችግር የለውም። ይኸውልህ እኔ ለምሳሌ የህግ ባለሙያ ነኝ። እኔ አንተ ምንድን ነው የምትማረው? እኔ የምማረውማ አካውንታንት ነኝ። ገና ነኝ፣ አንደኛ ዓመት ነኝ። ታዲያ ታሪክን አንተ ምን አውቀህ ነው? አንተ ገና አሁን ቁጥርህን ደምር እንጂ ይሄ ቀላል ታሪክ እኮ ነው። ይሄ እኮ ስማኝ፣ ስለ አድዋ እኮ መምህር ከሆንክ እኮ ቀላል ነገር እኮ ከ9ኛ ክፍል ጀምረን እስከ 12 ድረስ እየተማርን የመጣነው ነገር ነው። ምንድን ነው እስኪ ምንድን ነው እሱ የተማርከው? እስኪ አሁን አንተ መጀመሪያ ቁጥርህን ቁልቁል ሳትደምር ማለት ነው። እስኪ አሁን ስንተኛ ዓመት ተማሪ ነኝ አልክ? አንደኛ ዓመት ገና አንደኛ ዓመት ነኝ። አካውንቲንግን ወስደሃል? ፕሪንሲፕል ኦፍ አካውንቲንግን ወስደሃል? ምን ፕሪንሲፕል ኦፍ አካውንቲንግን ወስደሃል ወይ ኮርሱን? ሁለተኛ ዓመት ላይ እኮ ነው ፊልድ የሚጀምረው አባት። አንደኛ ላይ እኮ ፍሬሽማን ነው። ቆይ ዋን እና ቱ አለ። ኦኬ አሁን ገና ፈርስት ሚስተር ነው ያለው። ሰከንድ ሲሚስተር ከጨረስኩ በኋላ ነው ሁለተኛ ዓመት ላይ ነው ኮርስ የሚጀምረው። እንዳትባረር ዩኒቨርሲቲ ያባረራል። በላውን እንዳትባረር ትምህርትን አለ። በቃ አንጉራ ይሄ ምንም ገና ነው፣ ምንም አይገባም። እንደዛ ይባላል። እንግዲህ ህልመኛው ህልሙን እስኪ ደግሞ አሁን ደግሞ አዲካ መጥቷል። ጤና ስጥልን አዲካ፣ እንኳን አደረሰ አዲካ እስኪ ክፈት አዲካ ክፈተው። ውጭ ከምትሳደብ ውስጥ ገብተህ ትሳደብ ብለን እኮ ያስገባን። ያው አንተ ስትሳደብ የለ እንዴ?
ቆይ ግባና ቪዲዮን ክፈት። አንተ የወንጌል አገልጋይ አይደለ? ቪዲዮ ክፈትና ያው አንተም እኮ ነበርክ አቶ ቢኒያም። ኖ ፕሮቴስታንት ነህ አንተ፣ ፕሮቴስታንት ነህ። ዞሮ አሁን ቪዲዮ ክፈትና ይህ ቀን ለአንተ ምን ነው በሚል ነው እንግዲህ የተያያዝ ነው ማለት ነው። ስለዚህ ቪዲዮ ክፈትና ግባ። ታለዋል። በነገራችን ላይ ሲያዙ እንደዚህ ናቸው እንድታውቁት። አሁን ስር ሆነው የሚጽፉት አይታችሁ ከሆነ ሊቅ እንደሆኑ ነው የሚያወሩት ማለት ነው። ምሁር የተማሩ ግን የአንደኛ ዓመት ቢያንስ እኮ የኔ ልጅ እኮ 2 ዲግሪ አለው። እኔንም ሊያስተምሩኝ ይዘጋጃሉ። እኔ በመሰረቱ ያው ዶክተር እና እስኪ ተማሩ ረጋ ብላችሁ። በነገራችን ላይ በስርዓት ዓመተ ምህረቱ 1941 ማለት እኮ በቃ ኦልሬዲ ሰከንድ ወርልድ ዋር እየፈነዳበት ጊዜ ነው። ሰከንድ ወርልድ ዋር ከ1941 እስከ 1945 ነው። ለ5 ዓመት የቆየ ጦርነት ነው። ኢትዮጵያ ደግሞ ጣሊያንን ያሸነፈችው ጦርነቱ ሊገባ ነው። ገና ጦርነቱ ሳይገባ በፊት ሰከንድ ወርልድ ዋር ከመነሳቱ በፊት ነው። እሱ እኮ እያለክ ያለው ሰከንድ ወርልድ ዋር በራሱ እያለ ኢትዮጵያ ተገዝታ ነበር እያለ እኮ ነው ያለውና ይሄ ገና ጊዜውን እንኳን ዓመተ ምህረቱን እንኳን ማያቅ ነውና ኬኩ ከስር ምን እያለ ነበር መሰል የሚጽፈው? ለእኔ ጦርነቱ ምንም አይደለም። መጀመሪያ ላይ በጣም ጥሩ ያለውን ነገር አንቺ እሺ ሲያመጣሽው ሊቁን አባታቸውን ልታሰሚን ነው አይደለሽ? ያሰሚን። እሺ አሰሚን። እሺ ሊቁን ሚውት ላይ ነሽ። በነገራችን ላይ ያነሳ ነው ጥያቄ። ይሄ ቀን ለአንተ ምን ነው? ስለ መጽሐፍ ቅዱስ ሲነሳ መጽሐፍ ቅዱሱን አያውቀው። አዲካ ቪዲዮ ከፍተህ ማውራት ትችላለህ ከኔ ጋር። አንተ በቃ ዝም ብለህ ተማር። የልጄን መጽሐፍ ረዳሃለሁ። ዩኒቲን የመጀመሪያ ዲግሪውን የሰራውና የልጄን መጽሐፍ ረዳሃለሁ። እሺ የልጄን መጽሐፍ ረዳሃለሁ። እሺ የልጄን መጽሐፍ ረዳሃለሁ። አርፈህ ተማር። የእኔ አይጠቅምም፣ ያው ቴዎሎጂ ስለሆነ ማለት ነው። እሺ አዲካ ወጥቷል። አዎ በቪዲዮ ከገባ ናገባ። እሺ እንግዲህ እኔ አንድ እውነት ልንገራችሁ። የሀገር ስሜት ከሌለህ አንድ ሰው ብዙ ትውልድ ምን ይላል? የሐዋርያት ሥራ ምዕራፍ 1 ቁጥር 7ን ያነሱና ብዙዎች ፕሮቴስታንቲዝም ላይ በደንብ ስሙኝ፣ ሁሉንም ሳልን በፕሮቴስታንቱ ብቻ ሳይሆን በሌሎችም አነሳለሁ። ምዕራፍ 1 ቁጥር 7 ላይ የእስራኤልን መንግስት መች ትመልሳለህ ብሎ ጠየቁ ደቀ መዛሙርቶቹ። ይህ ለእናንተ አልተሰጣችሁም የሚል ቃልን ተነስቶ ይሄ ታሪክ እኛን አይመለከተንም፣ ይሄ ታሪክ የኛ አይደለም የሚል አሳሰባል። በነገራችን ላይ አንዳንዶቻችን እኔ በፕሮቴስታንት ውስጥ ኖር ያለው በቅንነት እንድትረዱኝ ነው የምፈልገው።
አገር ፍቅር የሀገር ፍቅርና የአገር መውደድ ያገኘሁት የመጀመሪያ ከወላጆቼ ነው። ከወላጆቼ ነው ያገኘሁት። በደንብ ስሙኝ። በሁለተኛ ደረጃ ከቅርቤ ሰዎች በባንዲራ ቅበሩኝ፣ ባንዲራዬን ከላይ ላይ አታንሱብኝ የሚሉ የባለቤቴ አያት ነበሩ። ጀነራል ጃገማ ኬሎ በባንዲራ ጉዳይ በእያንዳንዳቸው አመለካከታቸው ጉዳይ ከልብ ማከብራቸው አባት። ስለዚህ ፕሮቴስታንቱ ላይ ቆይ ረጋ በሉና ትናገራላችሁ። የአድዋ በዓል ምን ነው? አሁን ሰማዕቱ ቅዱስ ጊዮርጊስ ይዋጋ ነበር የሚለው እኮ ነው ነርቨስ የሚያደርጋችሁ። ረጋ በል። እኔ ማንንም አልተናገርኩም። እየተናገርኩ ያለሁት በግልጽ አማርኛ ለሚጽፉት ነው። ቆይ ረጋ ብለህ ስማ። ስለዚህ ሐዋርያቱ ስለዚህ ጉዳይ ስለ እስራኤል መንግስት መመለስ ምንም አይመለከታችሁም ስላላቸው እኔም ስለ ኢትዮጵያ አይመለከተኝም የሚል ሜንታሊቲ ሩቅ ሳትሄዱ እንደነ ጆቫ ዊትነስ አሁን ፕሮቴስታንቲዝም የሆነ ወቅት ላይ ሪቫይቫል ተነስቶ ምርጫ ላይ አቴንድ ማድረግ አለባችሁ ምናምን የሚል ከ97 ጉዳይ በኋላ ነው ፕሮቴስታንቱ አክቲቭ ፐርሰን የሆነ በፖለቲካው ላይ ማለት ነው። አያገባኝም የማይመርጥ ይበዛ ነበር እውነት እናገር ከተባለ። ስለዚህ በእውነት ለመናገር እስራኤልን ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ለምን እንደዛ አለ? እኔና እናንተስ በሀገር ጉዳይ እንደ እስራኤል እናስባለን ወይ? እኛ በፍጥረት መጀመሪያ ሀገር ብሎ የሰጠን ቀኝ ግዛት ያልያዛት ኢትዮጵያ የምትባል ሀገር አለች። ሀገር ብሎ ሲጀምር ኢትዮጵያን ነው የጠራት። የመጣው ፈረንጅ ስለ ክርስትና ይደሰኩርልሃል እንጂ በሐሰት ሀገርክ እቺ ነች፣ ታሪካዊ ውቅሯ ይሄ ነው፣ በየዘመናቱ ከአምላኳ ጋር የኖረች ሀገር አለች፣ ከእስራኤል ቀጥላ የሚያወሳት ለዛውም ከእስራኤል በፊት ያነሳት። ስለዚህ ስለ ሀገር ማወቅ አለብህ። ስለ ሀገሬ ምን አገባኝ የምትልበትን ነገር መጣና ሊያባላህ የምዕራባውያን ጫና ከትልቋ ከኩሩ ማንነት ካወረደህና ብሔር ብሔረሰብ ብሎ ሰነቀረብህ። ይህም ባንዲራ ስለብስ ኩራት ነው የሚሰማኝ። ስለዚህ ይሄ ቀን ትስስሩ ምን ይመስላል? ታሪካዊ ውቅሩ ምን ይመስላል? ነገስታት ሲዋጉ መታመኛቸው ማን ነው? ተስፋዬ እግዚአብሔር ነው ነበር አፄ ምኒልክ የሚሉት። በማምላክ እያጸኑ ነበረ ትውልዱን ውጣ የሚሉት። ስለ ሃይማኖታቸው ግድ ብሏቸው ነው ያን ጦርነት ታማኝነትን አክብረው አፄ ምኒልክ
እችን ሀገር ያወረሱን። ስለዚህ አሁን በጣም መለወጥ ያለባችሁ በፍጹም ከሐዋርያት ሥራ ምዕራፍ 1 ቁጥር 7 ጋር ኢትዮጵያን የማያስጠብቅ ክርስትና የለንም። እነሱ ቀድሞ በቀኝ ግዛት ተይዘዋል። ይሄ ለእናንተ አልሰጣችሁም አላቸው። እኛ ግን ቀኝ ግዛት የማያውቃት በአደራ ጠብቁ የተባልን አገር አለች። ይህንን ታሪክ በየዘመናቱ የሚያማቸው ተሸንፈው የማያውቁ መልካቸውን እየለወጡ እችን ሀገር ለመጉዳት እስከ ዛሬ ድረስ ይተረተራሉ። ኢትዮጵያ ኢትዮጵያ የሚል ሰው አይወደድም። አንዳንዱ ደግሞ ኢትዮጵያ ኢትዮጵያ ብሎ ሸውዶን የኖረም አለ። ኢትዮጵያ ልብ ላይ ሳይሆን አፍ ላይ ብቻ። ይህም ማሰብ ትልቅ ነገር ነው። ስለዚህ ይሄ ቀን አድዋ ምንድን ነው? እውነት እንነጋገር ከተባለ የዛሬስ የአድዋ የግልጽ ተግዳሮቶች ምንድን ነው? ውስጣቸው እምነታቸው ምንድን ነው? አሳሰባቸው ምንድን ነው? ስልጡንነት፣ የጀርመን ተጽዕኖ ኢትዮጵያ ውስጥ ማንን ነበር ኮንትሮል ያደረገው? ከሆነ ዓመታት በፊት ማንን ነበረ ኮንትሮል ያደረገው? ትውልድ እንድትነቃ ነው የምናገር። ትውልድ እንድትነቃ። ስለዚህ የእስራኤል መንግስት ራሱ መለሰ። እኛ ግን ሀገራችን እንድንጠብቅ አደራለን። አገራዊ አስተሳሰብና ሃይማኖታዊ ውቅሯ ብለን ሰሞኑን አንድ ትምህርት ይኖረናል። ኦርቶዶክሳዊ ትምህርት። አገር በሰማይ ነው የሚል ትምህርት አለ። አገር በምድርም ነው። ረጋበ አገር በምድርም ነው። ኢትዮጵያ የምትባል ሀገር አለች። አየ ያስገቡብህ ሀገርን ጠልተ ለሌላ እንድትሰጥ ነው። ምን አገባኝ ይባል የምትለው ማለት ነው። ሌላው ሌላ ትምህርት፣ አዲስ ትምህርት፣ እንግዳ ትምህርት ስለሆነ ይዘው የመጡት ይሄኛው ነገር ከተወሳ አደጋ አለው። የሰማዕቱ ቅዱስ ጊዮርጊስ የታቦቱ በነገራችን ላይ በዚህ አጋጣሚ በቅርብ ቀን የዛሬ 5 ወር ምናምን ፓስተር ታምራት ኃይሌ ምንድን ነው ያለው? ታቦቱን ይዛችሁ ውጡልን እኮ አሉ። እሳቸው ታቦቱን ይዛችሁ ውጡልን አሉ። ታቦታቱን ይዛችሁ ውጡልን። በመሰረቱ ታቦቱ ላይ ምን ተብሏል? ከታቦቱ ጋርስ የማቃል አለ? ምንነቱ ታሪክ ያልገባችሁ ይኸው በእንቅልፍ ልቡ ብንን ይልና ህልመኛ ነኝ ብሎ ከህልሙ ባልኖ የማያውቀውን ታሪክ ይደሰኩራል። ህልመኛ ነኝ ይላል ራቆቱን። ስለዚህ እኔ ጋር ሲደርስ ክርስትና እንዴት ነው የሚለውን ቆም ብላችሁ አስቡ። ይህንን እንድታስተውሉ ነው። እንቀጥላለን። ሌላ ሰው አለ?
ሌላ ሰው አለ የሚገባ? እሺ ሄለን እስኪ አንድ ቪዲዮ አሳየን። ተገፍቶ የመጣ ሌባ ተገፍቶ የመጣ ሌባ ኧረ ሌባ ነው ሌባ ደግሞ መስተፈርበት ትጡኝ እንዳለ እሺ አንድ ልጅ አስገባኝ ትላለች። ሕክምና ላይ ነበር ጠይቀሽን የነበርሽው አንዲት እህት። እሺ ገስት ላይ የለሽም ግን። እሺ አንድ ወንድም ደግሞ እሺ አስገባኝ ይላል። እሺ እሺ ጤና ይስጥልን። ጤና ይስጥልን። ጤና ይስጥልን። ከየት ነው? ሚኪ እንዴት ካይት እንዴት ከየት? አይ ያለውበት ሀገር ነው። ከየት ቤተ እምነት? ኦኬ ሃይማኖት የለኝም እኔ ሃይማኖት የለኝም ግን እምነት አለኝ። እምነት ምንድን ነው? ጌታ ኢየሱስ ክርስቶስን ነው የሚያምነው። ሃይማኖትስ? ነገርኩ እኮ መጽሐፍ ቅዱስ ላይ ከ20 ጊዜ በላይ ሃይማኖት ሃይማኖት ብሎ ጠቅሷል። ሃይማኖት ከሌለ ታዲያ እንዴት ነው ከአንተ ጋር መነጋገር የሚቻለው? እኮ አስረደኛ በቃ። እሺ የዛሬ ቀን ለአንተ ምን ነው? የዛሬ ቀን ቅዳሜ ነው። እንግዲህ ቅዳሜ ደግሞ ለኢየሱስ ክብር ብዬዋለሁ። ለኔ ነው ፐርሰናል ነው ጠየቀኝ አይደል? አይደለም ኢትዮጵያዊ ነህ አይደለ? ነኛው። እሺ ኢትዮጵያዊ ከሆንክ የዛሬ የ128ኛው የአድዋ በዓል ክብረ በዓል የሚከበርበት ቀን ነው። ጀግኖች አባቶቻችን ስለ ሀገራቸው ዋጋ ከፍለው ዛሬ እንዴት ዋልክ ስልህ እግዚአብሔር ይመስገን እንድትል ያቀረቡልህ ይቺ ውድ ቀን ነች እና እንኳን አደረሰ። በእርግጥ ያው ለአድዋ በዓል እንኳን አደረሰ። በእንደዚህ አይነት በዓላት ላይ ብዙም አይደለውም። ብዙም አይደለውም። አሁን በዓላት ላይ ብዙም አይደለውም። እኔ ቀንን ሁሉ በሚያከብረው ኢየሱስ ክርስቶስን ነው። ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ቅዳሜም የሚያከብረው በዓል ኢየሱስ ክርስቶስ ብቻ ነው። ቆይ እንዴ ረጋ በል እንጂ ረጋ በል። ስንት ዓመት ነው? እኔ 24 24 ዓመት ነው። ኦኬ ልደት ታከብራለህ? አግብታል? አዎ። ያገባው ቀን ትዝ ይልሃል? አዎ አስታውሰዋለሁ፣ ግን አላከብረውም። አታከብረውም? ስለዚህ አሁን አንተ በየቀኑ የማከብረው ኢየሱስ ክርስቶስን ነው እያልክ ያለው? አዎ ትክክል ትክክል። በውሸት የሚከብር እግዚአብሔር የለም አይደለ? በውሸት የሚከብር የለም። እግዚአብሔር እንዴት በውሸት ይከብራል? በጣም ጥሩ። አንተ ሃይማኖት የለኝም ብልሃል። እንግዲህ ያው እንግዲህ ትውልድ ያይሃል እና 20 ጊዜ ግን ሃይማኖት ሃይማኖት ይላል። ከዛ በፊት ከፕሮቴስታንት በፊት ምንድን ነበረ እምነት? አልነበረኝም። ኦርቶዶክስ ነበር መጀመሪያ። በልጄ ከቤተሰቦቼ ኦርቶዶክስ ነበርኩ። እስከ ስንት ዓመት? የራስን እስከሚያውቅ ማለት ነው። እስከ 18 ዓመት ኦርቶዶክስ ነበርክ? አዎ። እስኪ አቡነ ዘበሰማያት በልልን። አልፈልገውማ ለማለት። እሺ ግን አታውቀውም በእርግጠኝነት?
ቢያውቅም ማለትም አልፈልገውም። ምክንያቱም አልነበርኩም ብለህ ጨርስና እሺ፣ ወደ ሌላው ጥያቄ ልጠየቀ። በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በቀን ስንት ጊዜ ጸሎት አለ? አሁን እሱን ለምን ጠየቀኝ? ቆይ ረጋ በል ረጋ በል እንጂ ለምን ጠየቀኝ? ጥያቄ ይኸውልህ፣ አሁን ትልቁ ችግር ይኸውልህ፣ በኦርቶዶክስ ተዋሕዶ ቤተክርስቲያን በቀን ስንት ጊዜ ጸሎት አለ? ኦርቶዶክስ ነበርኩ ስላልክ ማለት እንዳልነበርክ ያው ኦርቶዶክስ እንግዲህ በስም ነበርኩ እንጂ ያው የሚያውቀው ነገር የለም። እሺ በጣም ጥሩ። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀን ስንቴ ጸሎት እንዳለ አታውቅም ነበረ? ያው አይ ቲንክ ጸሎት ብዬ አላምነውም። እንግዲህ ያው ብዙ ጊዜ ስለሚያያቸው ጸሎት አለ ብዬ አላምነውም። ቆይ ስማ፣ ረጋ በል። አስቀድሰህ ታውቃለህ? እኔ አላቅም። እሺ አንተ እውነት ትወዳለህ? ሚኪ ብሎ ግን እሺ፣ ስምህ ገርሞኛል። ሚኪ ነው ስምህ? እሺ ሚኪ፣ በህይወቴ በእውነት የምነግርህ ዛሬ ለምሳሌ ዛሬ አስቀድሻለሁ። ባይገርምህ 3 ሰዓት ሙሉ ማን እንደከበረ ታውቃለህ? በቅዳሴዋ ላይ ማን ከበረ? ለስም አጠራሩ ክብር ምስጋና ይግባው ጌታችንና መድኃኒታችን ኢየሱስ ክርስቶስ። በእውነት የምነግርህ በእውነት ውሸት አልወድም ብለኸኛል አይደለ? ትክክል። በእውነት መቆም አትችልም አንተ። 3 ሰዓት ሙሉ ዛት መቀመጥ አትችልም። በነገራችን ላይ ሞባይልን ማን ይጎርጉርልን? እኔ እውነቴን ነው የምነግርህ። እኔ አስቀድሳለሁ አይደለ? ለ3 ሰዓት አሁን ዛሬ ራሱ አንተ እውነትን ከወደድክ ዛሬ በኢትዮጵያ 12 ሰዓት ላይ ቅዳሴ እንለቃለን። አንድ ጥያቄ ቆይ ትክክል ተቀብያለሁ። እድል ሰጣለሁ። እግዚአብሔር ምስክሬ ነው። እኔ ቅዳሴ ሳስቀድስ በጣም ታውቃለህ፣ አንተ ያቀለልከውን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ስጋና ደም እንዴት በክብር እንዴት በፍርሃት እንዴት በመንቀጥቀጥ ቃሉ እንዴት ባይገርምህ፣ ዛሬ ቶልቻ ይስበክ፣ ነገ ባልቻ ይስበክ፣ ከነገ ወዲያ አይን ዓለም ይስበክ፣ እንትና ጋር ቲቲ ትስበክ የማይባልበት ቅዳሴዋ ለ3 ሰዓት አንተ በጣም ተበድልሃል እኮ። እውነት እኮ ምነግር ማለት ነው። ለምን እንደሆነ ታውቃለህ? ቅዳሴዋን ታታቅ አሁን ልታማት መምጣት ለእኔ ያሳፍረኛል። ልታማት እኔ ልናገራት። ወደ ማን ነው የምትጸልየው? እኮ ነው ወደ ማን? ቆይ ስማ፣ መስማትማ እየሰማሁኝ እኮ ነው። አንተ ብቻ እኔ እናገራለሁ አትበል። እሱንም እቀጥልልሃለሁ። ስለዚህ እኔ እውነቴን ነው የምነግርህ። የማነባቸው የጸሎት መጽሐፍቶች፣ የምሰማቸው የጸሎት መጽሐፍቶች ስትደሰኮር የነበረው ቅዳሴዋ አይደለ? ቅዳሴዋ ስላሴን ያከበረ ግን ችግሩን መሰለህ አታውቀውም ካልኩ በቀን 7 ጊዜ ለልጆቿ የጸሎት ጊዜ ደግሞ አስቀምጣለች። በስንት ቀን አልኩ? አንተ 100% የምነግርህ ቢበዛ አንተ የምትጸልየው 2 ጊዜ ነው ከምግብ ውጭ። ምግብ ላይ ያው ፕሬስ ጋር ምናምን ብለህ ነው የምትበላው። አሁን እኔ ልናገር። ቆይ ከዛ እድል ሰጥሃለሁ። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀን ውስጥ 7 ጊዜ ጸሎቶች አሉ። አንድ ኦርቶዶክሳዊ የሆነ አማኝ ምዕመን የሚጸልየው በቀኑ 7 ጊዜ ጸሎቶች አሉ። እነሱን ከሰማ በኋላ አንተ ፕሮቴስታንት ስለሆንክ እኔንም የምጠይቀኝን ጥያቄ በደንብ አድርጌ እመልስልሃለሁ። ግን ምን መሰለህ ትልቁ ችግር ሳታውቃት በመውጣትህ
አሁን አፍሮ ምንድነው ካፈርኩ አይመልሰኝ የሚባል ነገር አለ። እኔ ነገርኩህ እኮ ዛሬ አስቀድሻለሁ። እንዴት እንዳስቀደስኩ ታውቃለህ? ሌሊቱን ሳልተኛ አድሬ ቀጥታ ወደ ቤተክርስቲያን ሄድኩኝ። ቤተክርስቲያን ለ3 ሰዓት ቁጭ በል አጠገብ ያለውን ነካ አድርገው ገፋ አድርገው ሳትባባል ህዝቡ አንድ አይነት ልብስ ለብሶ ነጠላውን ባርነቱን እያሳየ፣ ካህኑ ባርነቱን እያሳየ፣ ዲያቆናቱ ባርነታቸውን እያሳዩ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። እሱ በመሰረታት በእውነተኛይቱ ቅድስት ቤተክርስቲያን ይሄ ነው። ነገም ቅዳሴ አለ፣ ነገም ቅዳሴ አለ። ብራዘር ቅዳሴዋ እሱን ነው ማግኒፋይ የሚያደርገው፣ እሱን ነው። 7ቱ ጸሎታትን ሄኖክ በአጭሩ በልልኝና ወይም አባታችን እርሶን ቁጭ አድርገን ያው እንትን እንላለን። እርሶ ብዙ መናገር እድል ሰጣለሁ። ከዛ 7 ቆየን ነው የምትወጣው። ገና ቅዳሴ 12 ሰዓት አለ። እኔ ቻናል ላይ ይለቀቃል። ከዛ በኋላ ከታች አሁን ይሄ ነው። አሁን 7 ጊዜ ቅዳሴ የሚያውቁ ሰዎች ናቸው ከታች አሁን ደደብ ነው ብለው የሚጽፉ። ስማ 7 ጊዜ ቅዳሴ ያለ አላልኩም። 7 ጊዜ ጸሎቶች አሉ ነው ያልኩት። በነገራችን ላይ ቆይ ስማኝ፣ አሁን አንድ ነገር ልንገርህ። እውነት እናገር ከተባለ ስድቡ በአንተ አይበስም እንዴ? አንተ አሁን ከስር እኔን ስሰድበኝ አልነበረ? እኔ ኮከብ ስድብ እኔ እኮ ያው ስለምወዳችሁ እኮ ነው። ስድባችሁ ለእኔ እንትን ነው ያደነድነኛል። አይገርም ማለት ነው። ስሰድበኝ እኮ ነበር። ተሳስተሃል፣ መንገድን ተሳስተሃል አልኩ እንጂ አልሰደብኩም። እንመልሰው። በነገራችን ላይ በጣም እንወድ ነበረ። የሄድክበት መንገድ ተሳስተሃል፣ በብር ተሸውዳል እና በገንዘብና በጥቅም ተሸውዳል ነው አልነው። ሚኪ በደንብ ስማኝ። እቺ አሁን የተናገርካት ቃልም አለች፣ ሪከርዱም አለ። በነገራችን ላይ በውሸት የሚከብር እግዚአብሔር የለም። እግዚአብሔርን ታምናለህ? ነገርኩ እኮ እኔ እኮ አልሰደብኩም። ተሸውዳል ነው አልኩ። ተሸውዳል። የሄድክበት መንገድ ትክክል ስላልሆነ ተመለስ ነው አልኩ። ሌላ ነገር እኮ ስለሚወዱኝ ነው። በቃ ሚኪ በውሸት የሚከብር እግዚአብሔር የለም። በውሸት መንገድ የገባ አንተ እኮ ነህ። ስለዚህ ተመለስ ብለው እመጣላለሁ። እሱን አሁን ና እንጂ ሚኪን አግባ፣ እንዳታስወጡት። ሚኪን አግባ። ቆይ እውነቴን ነው የምነግርህ። ና ግባ ሚኪ። እሺ ቲሚ የሚባል ደግሞ መጥቷል። ማን ነው ቲሚ ደግሞ? እሺ ና ሚኪ ግባ። እሺ ቲሚ ጤና ስጥልኝ። ቲሚ ምንድን ነው? ጤና ስጥልን። እሺ እዚህ ቪዲዮ ክፈቱ። ቲሚ ፎሎወሬ አልደረሰም እዛ ጋር እና መክፈት አልችልም። እሺ ቪዲዮ አልደረሰም ለቪዲዮ በነገራችን ላይ ፎሎዌር ያልደረሰም ብሏል እሱ። ሚኪ ግባ እንዴ። ሚኪ ገባ። ገብቻለሁ። ለምን ትወጣለህ? አትወጣ እንዴ? እኔ አይደለ ዳታችሁ ናቸው። እግዚአብሔር ምስክሬ ነው አላስወጣንም። እግዚአብሔር ምስክሬ ነው አላስወጣንም። እኔ ውሸት ቆይ በመጀመሪያ ደረጃ ረጋ በል። በውሸት የሚከብር እግዚአብሔር አለ? እሱንማ የሚከብር የለም። ውሸት እኮ ነው። ቆይ አቶ ሚኪ አለና እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ገንዘብ ስትሰጠኝ አይተኸኛል? እሺ ከሌላ ልጀምርልህ። ጴንጤ ስሆን ገንዘብ ሰጣችሁ ነበረ? ያው የለ ወይ? ጥያቄ እሱ ነው። ስንት ደቂቃ ሰጣኝ? ቆይ በውሸት መመስከር
ኃጢአት ነው። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ብር ስትሰጠኝ አይተሃል? በእኔ አላየውም። አይተሃል? በእኔ አላየውም። ሳታይ ተቀብለህ ነው ለምን ትለኛለህ? ለምን ትለኛለህ? ሳታይ ትልቅ ሰው ነው አይደለ? ብር ተቀብለህ ኢየሱስን የምትሸጥበት መንገድ ነው። ኢየሱስን የምትሸጥበት መንገድ ኢየሱስን አሁን በጥቅም ካልሆነ በቀር ኢየሱስን ሰብካል። ኢየሱስን ሰብካ ኢየሱስን እንትን አድርጋ በጥቅም ሄዳ ኢየሱስ ክርስቶስን የምታቋሽሽበት የኢየሱስ ክርስቶስ ደም የፈሰሰለትን ህዝብ ደግሞ ሰማኝ ብታምንም ባታምንም ከአንተ ልብ የአንድ ኦርቶዶክሳዊ ልብ ነው የክርስቶስ ደም የፈሰሰለት። የገባውም እሱ ነው። በነገራችን ላይ ለምን እንደሆነ አስረዳለሁ። በማስረጃ ነው የምነግርህ። እኔ አሁን በደንብ አሁን መጀመሪያ ልያ ከስህተቱ የማይማር አስክሬን ነው እና ሰው ሆነ ቁጭ ካልክ እንወያይ። እኔ አንድ ሰው እኔ ለምሳሌ ሚኪ ገንዘብ ተቀበለ ከሰንበዲ ሳይ አወራለሁ፣ ማስረጃ ሲይዝ አወራለሁ። እውነት ክርስቲያን ነኝ ካልክ ማለት ነው። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ገንዘብ ስሰጠኝ አይተኛል። ለምን ሄድ ንገረኝ። ብቻ እሱን ብቻ በጣም ጥሩ። እግዚአብሔር ያክብር። በእውነት እነግርሃለሁ። እኔ 100% የምነግርህ ከፕሮቴስታንቲዝም ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የሄድኩት እውነተኛይቱ ቤተክርስቲያን የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ መሆኗን በማስረጃ አረጋግጬ ነው፣ በመረጃ አረጋግጬ ነው። 100% አምኜ ነው የሄድኩት። ለደቂቃ ሳልጠራ ቆይ ረጋ በል ማንንም ሳላይ። አንተ ቴዎሎጂ ተምረሃል? አዎ። የት ተማርክ? ቪክቶሪ ቴዎሎጂ። ቪክቶሪ ደቡብ አፍሪካ መታ እዛ ጎተራ ጋር ገባ ብሎ የምትማሩበት ትምህርት ቤት። ተው አንተ። ቸርች ሂስትሪ ማን ያስተማረ? ፈረንጅ ነው ያስተማረ። ቸርች ሂስትሪ ማን ነው? ቆይ ይኸውልህ፣ በነገራችን ላይ ቸርች ሂስትሪ ተምረሃል? ቸርች ሂስትሪ ተምረሃል? ተምሬያለሁ። አዎ። እሺ ቪክቶሪ። እሺ ቸርች ሂስትሪ እርግጠኛ ነህ ተምረሃል? አሁን እኔ በጀርመንኛ ነው የተማርኩት። ቪክቶሪ ብዙ ጊዜ ጀርመን ሀገር ነው የቆየሁት። ያው በጀርመንኛ ነው። የደቡብ አፍሪካዎቹ አይደሉም? ኖ ጀርመን ሀገር ነኝ። እኔ ብዙ ጊዜ የቆየሁት ጀርመንኛ ነው የተማርኩት። ቴዎሎጂ ጀርመን። በጣም ጥሩ። ቸርች ሂስትሪ ተምረሃል በጀርመንኛ? ቸርች ሂስትሪ በጀርመንኛ ተምረሃል? እያልኩ ነኝ ቢኒዬ። እሱን እንትን ካልክ ጊዜ ሰጥተን እናውራ። ቴዎሎጂ ጀምራል አይደል? ቴዎሎጂ እንጀምር ከሆነ ቴዎሎጂ ላይ ገብተን በቴዎሎጂ መንገድ እናውራ። ቆይ ረጋ በላ። አሁን ለምን ወጣ አይደለ እያልከኝ ያለው? ቸርች ሂስትሪ ላይ ቸርች ፋዘርሶችን አጥንተሃል እንዴ? አሁን ለአንተ ምክንያት የቸርች ፋዘሮች ናቸው እንዴ? ቆይ አይደለም፣ ልጠይቅህ እኮ ነው። ቸርች እነ ዮሐንስ አፈወርቅን ታውቃቸዋለህ? ዮሐንስ አፈወርቅ አላውቃቸውም። አልተማርኩም በላ። ቸርች ሂስትሪ አልተማርኩም በላ። ተማርኩትን ልንገራ። እሺ አራቱ ጉባኤን ተምረሃል? እነ ኒቅያ ጉባኤ? አዎ እነሱን እነሱን ተምሬያቸዋለሁ። በፕሮቴስታንት? አዎ ፕሮቴስታንት እዛ ውስጥ ነበረ? አይ ቢኒዬ፣ ይህ መዳን ቀን መቼ ነው ይላል። የእግዚአብሔርን ቃል በሰማይበት ቀን እኮ ነው የምትለው። እሱና እኔም አሁን እኮ ይኸውልህ እንዲህ ያልክ እኮ አንተን እኮ የመዳን እያልኩ ነው። ገብቶሃል አባባሌ? በነገራችን ላይ ይኸውልህ የክርስቶስ ቤተ ክርስቲያን ሐዋርያዊ ቅብብሎች ያላት ሀዲዷን ሳትስት በዶግማ በቅዱስ ትውፊት በቀኑና
ጸንታ ያለች ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። በቃ አንተ ቴዎሎጂ እሺ፣ ቆይ እንደሱ ከሆነ ቆይ እንዴ አንተ ብቻ ይናገራለህ አልካ ቢኒ እንደዛ አይደለም እኮ አንተ ከተማርክ ይኸውልህ፣ ቸርች ሂስትሪ አንተ ከተማርክ፣ ቸርች ፋዘርስን ከተማርክ ይኸውልህ፣ ጉባኤዎቹ ሲነሱ ሉተር አይነሳም፣ ዋጣው በደንብ። ከዛ በኋላ ሐዋርያዊ ቅብብሎች ተብሎ ሲነሳ ልንገርህ፣ አንተ ጀርመን ሀገር እውነትም የፕሮቴስታንት ቴዎሎጂ ከተማርክ ራሱ የኦርቶዶክስ ትክክለኝነት ነው የሚያስተምሩ ማለት ነው። ከዛ በተረፈ ግን ለምን ወጥ ቆይ አንተ ብቻ ይናገራለህ ስትልማ ደግሞ እንዴት እንደዳማመጥ ቆይ እኔ አሁን እኮ ይኸውልህ ቴዎሎጂ እንዳልተማርክ እያሳየኝ ነው። ሁለተኛ ግን እኔ ወጣሁት 100% ሆኜ የምነግርህ እንግዲህ ሊወጣ ነኝ አላስወራኝ እንዳትወጣ። ከዛ በተረፈ ቤዚክ ዶክትሪን ላይ 5ቱ መሰረታዊ የእምነት ጽኑ አቋሞች ላይ ኦርቶዶክሳዊ ትክክል ነች። አንተ ራስህ ስለ ፕሮቴስታንት ስለ ትሪኒቲ ስለ ስላሴ አውራ እስቲ ኦርቶዶክስ የሚታምነውና አንተ ራስህ ስለ ኦርቶዶክስ ያልተማርክም ብዙ ጊዜ አቃለ እስቲ ተናገር። ስላሴ ምን ብላ ነው የምታምነው አንተ? ቆይ ሰማኛ እሱን ልማርክ አልክ። ይኸውልህ እሱን ልማርክ አልክ። እኔ አሁን ለምሳሌ ከፕሮቴስታንት አይደለም የመጣሁት፣ ንገረኝ እያልክ ነኝ። አንተ ራስህ ከፕሮቴስታንት አይደለም የመጣሁት። ቆይ ከፕሮቴስታንት አይደለም የመጣሁት። ከፕሮቴስታንት አይደለም የመጣሁት። በፕሮቴስታንት ውስጥ 5ቱ ሶላ የሚባሉ ትምህርቶች አሉ አይደለ? የእሱ ትሩፋት ብዙውን ትውልድ ዘልዛላ አድርጎታል። የምግቡ ብልሽት ነው ሁሉ ነገር ያመጣው ብዬ እናገራለሁ። ለምሳሌ ቢኒ አሁን አንተ ብቻ አሁን ወደዛኛው ትዘላለህ እኮ አንድ ጥያቄ ሳትመልስ ማለት ነው። ስማኛ ቆይ እኔ አሁን የስላሴ ትምህርት እኔንስ አታዳምጠኝም እንዴ? አንድ ደቂቃ እኮ አማት አላወራም እኮ ስለ ድነት ነው አይደለ ግድ ያለ ቆይ ልጠይቅ አንድ ጥያቄ ልጠይቅ። መዳም በእምነት ብቻ ነው ብለን የምታምነው አንተ? ቆይ መዳም በእምነት ብቻ አንድ ጥያቄ ልጠይቅ ብቻ። እሺ ቢኒዬ ተባረክ። ለምሳሌ ኦርቶዶክስ ትላለህ። ኦርቶዶክስ ኢየሱስ ኦርቶዶክስ ቤተክርስቲያን እንዳለ እናውቃለን ግን ኦርቶዶክስ ላይ ኢየሱስ የለም ብዬ እኔ በውስጥ የሚያምንበት ነገር ምንም የለም። ኦርቶዶክስ ውስጥ ኢየሱስ አለ፣ ኢየሱስን ትሰብካለች። ግን 44 ታቦት አላቸው። ድሮ ጊዜ 44 ታቦት እሺ፣ ማስረጃ 44 ታቦት እንዳላት በውሸት የምትምር እግዚአብሔር የለማ። 44 ታቦት አላት የምትልበትን ማስረጃ ያሳየን። ሊናግሪህ እኮ ነው። ቆይ ተረጋጋ። በነገራችን ላይ ውልቅ ብሎ ይወጣል። የኦርቶዶክስ ተዋሕዶ ቤተክርስቲያን 61,000 ደብራት አሏት። እያንዳንዱ ደብር ውስጥ ተረጋጋ። አሁን ይሄ ኦርቶዶክስ አስተምር ብዬ ነው ቢኒ ተረጋጋ። አመት አላወራም። አንተ ምን እውነት ካለ ለምን ትቾክላለህ? እውነት አለ አይደል? እውነትን ታውቃለህ አይደል? ለምን መሰለህ ያለ ማስረጃ ስታወሩ እኔ አፍራለሁ። አንድ ቃል እኮ እንዳወራ አልሰጣኸኝም እኮ። አሳየኝ። 44 ታቦት አላት የሚል ማስረጃ አሳየኝ። አንድ ታቦት አለሽ። እስቲ ስለ አንድ ልናገር። ስለ ታቦት ጎንደር ላይ ነው፣ ጎጃም ላይ ሳይሆን ጎንደር ላይ። እሺ እዛ ጋር እናስተካክል። እሺ ቀጥል። እና ምን ለማለት ፈልጌ ነው? አዲስ ኪዳን ላይ እንኳን አንተ ፓስተር ጻድቁ አብዶ እኔን በቴዎሎጂ ካለውበት ኦርቶዶክስነት ወደ ፕሮቴስታንት ሊያመጣኝ አይችልም። ይህም ቦልድ ይነግርሃለሁ ማለት ነው። ራስን ከፍ እያደረግህ ነው። ለምን መሰለህ ይህን የምልህ ቴዎሎጂካሊ መሰረት ነው የምናወራው። ሰው ብነግርህ ነው። ሰው ብልህ አሪፍ ነው። ፓስተር ጻድቁ እኔን ለምን ወደ ኦርቶዶክስ ሄድክ አይለኝም። በነገራችን ላይ ለምን እንደሆነ ታውቃለህ? በደንብ አስቤበት ትክክለኛ ቤተክርስቲያን እሷ መሆኗን አምኜ፣ ለዛው ማምኜ ብቻ እንዳይመስልህ እዛው ፕሮቴስታንት ውስጥ ሆነን ጽሁፍ አዘጋጅተን ቢኒዬ አታውቂም፣ በእውነት አታውቂም። እኔ ልንገርህ በእውነት አታውቂም ማለት እሺ አንድ ነገር ልንገርህ። አሁን አንተ ቅድም በ18 ዓመቴ ነው ኦርቶዶክስ የነበርኩት አልክ። አንተ አቡነ ዘበሰማያት የማታውቅ
ቤዚክ ዶክትሪን አምስቱን ቢኒዬ አንተ ላይ ስሜት ነው ያለ። አንተ ላይ መንፈስ የለም። አንተ እውቀት የለም፣ ስሜት ነው ያለ። በስሜት ነው የምትሄደው፣ በስሜት ነው የምትመራው። ወደ ስድብ ቆይ ትክክለኛ ነገር ነው የምናገረው። አሁን እውቀት ብኖርና የበሰልክ ሰው ወይም በመንፈስ የምትመራ ሰው ብትሆን የምናገረው ማዳመጥ ነበረበት። ነገር ግን አንተ ላይ ስሜትና ቅናት ነው ያለ። በቅናት ደግሞ ወንጌል ልትናገር አትችልም። ቆይ ሚኪዬ ቸርች ፋዘርስ ብዬ ጠየቅኩ እኮ ቴዎሎጂ ተማርኩ አልኩ። የት አልከኝ? ቪክቶሪያ አልከኝ። ቪክቶሪያ እዛ ጎተራ ጋር ገባ ብሎ ያለው የሳውዝ አፍሪካውያኖቹ ትምህርት ቤት አልኩ። አዎ አልከኝ። እሺ እዛ ከተማርክ እስኪ እናውራ። የቪክቶሪ ትምህርት ቤት መጣለስ ፓስተር ሰለሞን ማለት ነው። ከዛ በኋላ ሳንቀ ከዛ እኔ ጀርመን ሀገር ነው የተማርኩት አልከኝ። ጀርመን ሀገር ደግሞ ከተማርክ ደግሞ እኔ በጣም አራዳ ስለሆንኩኝ ጀርመን ሀገር የቴዎሎጂ ኮሌጅ ነው የተማርከው። እየሰማኸኝ ነው? የትኛው ዩኒቨርሲቲ ታውቃለህ? የት ነው የተማርከው? ጀርመን ሀገር የት ቴዎሎጂ ኮሌጅ? ቦን ዩኒቨርሲቲ። ቦን ዩኒቨርሲቲ ታውቀዋለህ? በማስር ነው ያለው። ታውቀዋለህ ወይ? በማስር ነው እኮ ታውቀዋለህ ወይ ነው ጥያቄ። በማስር ነው ያለው። ንገረኝ። ስቴት ነው ያለው? ንገረን። የትኛው ስቴት? ጀርመኒ የትኛው ስቴት ነው ያለው? ቦን ምን ኮሌጅ? ዩኒቨርሲቲ ቴዎሎጂካል ኮሌጅ እኮ የትኛው? ቦን እየሰማኝ እኮ ነው መሰለ። ቦን ነው። ቦን ቴዎሎጂካል ስንተኛ ዓመት ተማሪ ነው? አንድ ጥያቄ ልጠይቅህ። አሁን ስንተኛ ዓመት ተማሪ ነው? አይደለም ለምን አንተ መጀመሪያ መልስ ስጠን። አንተ ከማን ጋር ላውራ? እሺ ከአንተ ወይ ከእሱ ጋር ከቢኒ ጋር ላውራ? ስንተኛ ዓመት ተማሪ ነው? ጀርመንኛ አልከን። ስንተኛ ዓመት ተማሪ ነህ? ቢኒ ስለ እኔ ትምህርት እኮ አንተን አያስፈልግም እኮ መጠየቅ አይጠበቅብህም። ስለ እኔ ትምህርት ማለት ነው። አሁን በምን ማስረጃ? አሁን በውስጥ ብናወራ ማስረጃ እየተለዋወጣል። አሁን በዋትስአፕ ወይ በሌላ ነገር ብናወራ በማስረጃ እናወራለን እየተሰራጠን ማለት ነው። አንተ የሚተማርበት ማና የገባውበትን ነገር ልንገርህ ወንድሜ ሚኪ። አንደኛ 44 ታቦት አላት ስትል አሳየ። 44 ታቦት በአካል ስለሚያውቂ ማለት ነው። በአካል ስለሚያውቂ እንግዲህ በአካል ደግሞ መጣ። የት ነው የምታገኝ? በመድኃኒዓለም ብዙም አልተማርክም። ስለዚህ አንተ በስሜት አትሄድ፣ ተመለስ። ጊዜ እያለ ብትመለስ አሪፍ ነው። ቆይ ሚኪዬ፣ የት ነው የምታቀኝ? የት ነው የምታቀኝ? አይ አሁን ጊዜ እያለ ተመለስ። አንድ ነገር ብትመለስ አሪፍ ነው። ወደ ኢየሱስ ተመለስ። ወደ ኢየሱስ ተመለስ። በቃ ተመለስ፣ ይበቃሃል። አሁን ይኸውልህ ብርም ያልፋል፣ ሀብቱም ያልፋል፣ ገንዘቡም ያልፋል፣ ሁሉ ነገር ያልፋል፣ ጥቅም ያልፋል እና ሁሉም ስለሚያልፍ እና በጊዜ ወደ ኢየሱስ ክርስቶስ ተመለስ። ስማ እንጂ ሚኪዬ ስማ፣ ቆይ አንድ ጊዜ አንዴ ብቻ ስማ። ጀርመን ነው ወይስ ጃራ ነው ያልከን? የነበርከው የት ነው? ጃራ የሚባል ሀገር አንተ እንግዲህ ያው የምታውቀው ከሆነ አይ ለይልኝ መጀመሪያ ጀርመን ነው ወይስ ጃራ ነው? ቆይ ሚኪ እኔ ይኸውልህ በነገራችን ላይ በጣም ፕራውድ የሚሰማኝን ነገር ልንገርህ። ምንም አይነት እኔን አንተ ካወቅከኝ ይኸውልህ እኔ አንተ ካወቅከኝ በእውነት ምናምን ማለት ነው እግዚአብሔርን በጣም ነው የምፈራው። ከእኔን ካወቅከኝ እግዚአብሔርን ስለ መፍራቴ ልታነሳ ትችላለህ። በአቋሜ ሲሪየስ እንደሆንኩ ታውቃለህ። መድረክ ላይ ደግሞ ቆሜ ስሰብክ ካገኘኸኝ እንደ አንድ ቴዎሎጂሻን እንደ አንድ የፕሮቴስታንት አገልጋይ የደቂቃ የምትሳቀቅብኝ አስተማሪ ሰባኪ አልነበርኩኝም። 100% የምነግርህ አልነበርኩኝም። አንተ ደግሞ ካወቅከኝ እውነትን ከወደድክ አሁን እንዳልኩ በኦርቶዶክስ ላይ 44 ታቦት አላት ደውልልሃለሁ ወይ እኔ ቁጥሩን በውስጥ መስመር እልክልሃለሁ። ደውልልሃለሁ። የኔ ስልክ በአደባባይ አለ። እኔ ሁሉ ልንገርና በቃ እናወራለን። እግዚአብሔር በማይከብርበት ጎዳና ለዚህ እኮ ይኸውልህ በየቀኑ እየመጣሁኝ ልቤን ሞልቼ ስለ አቋሜ ስለ እምነቴ በነገራችን ላይ የዛሬ ዓመትም እኔን ካወቅከኝ የአንተ ኢየሱስና እኔ የማውቀው ኢየሱስ አንድ አይደለም ብዬ ነበር የምናገረው። ፕሮቴስታንት ውስጥ ሆኜ የቀረቡኝ ሰዎች ሁሉ ያውቃሉ።
100% የምነግርህ ማለት ነው። አንድ ነገር ሌባ ዘይት ነጋዴ፣ ጨርቅ ነጋዴ፣ አጭበርባሪ፣ ሌባ ድሮም ነፍሴ ይጠላል። በዘረኝነት ነቀርሳ የተነደፈ ድሮም ነፍሴ ይጠላል። አሁን እኮ ገብቶኛል እኮ አሁን ቅድም እሱን እኔም እጠላለሁ ብዬም እጠላለሁ። አንተ ብቻ አይደለም ሌባ ነጋዴ ዘይት ነጋዴ እኔም እጠላለሁ። አንተ ብቻ አይደለም ግን ያንተ መካሄድ እጠላለሁ ነው። ቆይ ስማኛ፣ እኔ አሁን አንድ ነገር ልንገርህ። የኦርቶዶክስ ከነሱ አትሻልም ነው ጥያቄ ይኔ ይኸውልህ፣ የኦርቶዶክስን ቅዳሴ አንተ ታውቃለህ ወይ አልኩህ እኮ። ቅዳሴዋን አታውቅም፣ ጸሎቷን አታውቅም፣ ዶክትሪኗን አታውቅም፣ ምኗንም አታውቅም። ስለማታውቃት በውሸት ማውራት። እሺ ልንገርህ፣ አዳምጠኝ ቢኒ፣ አንድ ገጠመኝ ልንገርህ። አንድ ቀን ቸርች ማለት ነው የት እዚህ ጋር አንድ ጀርመን ነገር አለና የት አንተ የት ታውቃለህ? አንድ ዲዞልዶርፍ የሚባል ቦታ ታውቃለህ? ኦርቶዶክስ ቸርች፣ የኢትዮጵያ ኦርቶዶክስ ነው የሄድከው? አዎ። እሺ ሄድክ? እሺ ሄድኩና ማለት ነው ከዛ እና እኔ ለማየት ነው የሄድኩት እና ከዛ ቄሱ እዛን ሰዓት ቆሞ እያስተማረ ከዛ በኋላ ሌላ ቀን አንድ ለቅሶ ላይ ያገኘው እሱን ማለት ነው ዲያቆናትን ማለት ነው። እና ምን ሆኖ አገኘዋቸው? ሰክሮ አገኘዋቸው። እግዚአብሔር ምስክሬ ነው ምልክ ሰክሮ ሁሉም ማለት ቆይ ምን ትደነቃለህ? ቦንኬ ያላበው ቢራ እየጠጣ አይደለ እንደ ሐዋሳ የሰበከው እና አሁን በነገራችን ላይ ጀርመን ሀገር ነው አይደል ያለው? ጀርመን ሀገር ነው አይደል ያለው? በጣም ደስ የሚል ነገር ዶክተር መራዊ ተበጀ የሚባሉ አባት አሉ። ላገናኝስ ያንተ እውነት የቴዎሎጂ ብዙ ጊዜ ያው ስለሚገናኛቸው አገናኝ መጽሐፍ የሳቸው ነው። ያለበት ቦታ ድረስ ይመጣሉ። አንተ እውነት ለመማርና ለማወቅ ይኸውልህ አሁን ትልቁ ነገር የሆነ አንተ አሁን ጀርመን አትልስም እኮ አታረግም። አንድ ብርጭቆ ወይን ምናምን እኮ አታረግም። እውነት እኮ እኔ እየተቀደስኩ ቅዱስ የተባልኩት ቅዱስ ነኝ እኮ የተቀደሰ ሰው እንዴት አልፎ ይጠጣል? ግን ቢኒ አንድ ጊዜ ልጠይቀው ዱስልዶርፍ ማን የሚባሉ ቄስ ናቸው? ሰክራ ያየነው ጀርመን ደስ ይለኛል። ማን የሚባሉ ናቸው? መናገር አልፈልግም። እሱም በዚህ እኔ ቄሶቹን ስለማውቃቸው ነው። እና በቃ ጻፍልኝና ከዛ በውስጥ ጻፍልኝ። ጀርመንኛ ትችያለሽ? አዶኒስ እችላለሁ። ጀርመንኛ ጠይቄው እስኪ በጀርመንኛ አውሪው በይ ጀምር ያዥልኝ። ጠይቂኝ የኦርቶዶክስ Warst du in Bonn in einer Universität? Ja, klar. Welcher? Evangelische Universität, Evangelische Theologie Universität. Weißt du das, wo ist genau? Ja, ich weiß, aber das ist doch eine Universität nur für Evangelische. Wo wohnst du denn? የኦርቶዶክስ ተዋሕዶ ቤተክርስቲያን ቤዚክ ዶክትሪን ምን ምንድን ነው ብለሽ ጠይቂልኝ። አዙሪበት። አይ ይሄ በምን ጀርመንኛ ኮፒ ብዙ አትችልም እሷ። አንተ ራሱ ነሽ ትችላለህ። በነገራችን ላይ du hast gar nicht geredet jetzt gerade. ቢኒ እሷ በጣም በጌታ ጀርመንኛ አትችልም። ቆይ ስማኝ ይኸውልህ አንድ ነገር ልንገርህ ሚኪ፣ ግን አሁን አይበቃም በዚህ በመጠጣት በምናምን ኦርቶዶክስን እንደው ማውራት። እኔ እውነት እኮ የምነግርህ እኔ እኮ የፕሮቴስታንት እኮ ሰባኪ የነበርኩ ሰው ነኝ። እኔ ቸርች የነበሩት ፈረንጆች ሲጃራ እያጨሱ ቢራ እየጠጡ እየሰከሩ በነገር ትውልዱን ጋሽ ቤተንና ፓስተር ወልዴን እያባሉ የሚያጭበረብሩ አጭበርባሪዎች አልነበሩ? አሁንን ለመናገር እኔ አልዋሽም። አንተ አሁን ይኸውልህ በጥላቻ ከአንተ በላይ ያጭበረብራል። ከአንተ በላይ ምን አድርጌ ምን የምታጭበረብረው ምንድን ነው? አሁን በሃይማኖት ሽፋን እነሱ ወንዶ በመጠጥ ነው። ሃይማኖት ሽፋን እያጭበረበርክ ያለው እኔ ይኸውልህ ቆይ ስማኝ፣ ይኸውልህ ስማኝ፣ ቆይ ስማኝ፣ ይኸውልህ እኔ ይኸውልህ ለደቂቃ እናንተ ሌባ ብትሉኝ እኔ አልሳቀቅም። አጭበርባሪ ብትሉ ለምን ትወጣለህ? ለምን ትወጣለህ? ና ግባ። ጀርመን ደግሞ እመጣለሁ። በነገራችን ላይ ጀርመን እመጣለሁ በቅርብ ጊዜ።
ቢኒዬ በነገራችን ላይ አሁን የተናገረው ለቅሶ ቤት ሰክረው አገኘው ያለው እንግዲህ እዚህ ጀርመን እኔ ከመጣው ለቅሶ ቤት ውስጥ መጠጥ ሲቀርብ አላየውም። እውነቴን ነው። እና የሆነ ውሸት ነው። ቄሶቹን ምናምን ያለው ደግሞ የሚጠጣ ቄስ ዱስልዶርፍ ውስጥ የለም፣ ውሸት ነው። ይሄ በቃ ጥርት ያለ ውሸት ነው። ዩኒቨርሲቲ ያለው ቁጭ ብለው ይኸው አባታችን እኮ ቁጭ ብለው እኮ አሉ። አሁን እኮ እንግሊዝ ነው ያሉት አባታችን አሉ። ይኸው እኮ ተገባቸው ወጣ እንደ ቢኒ ይመጣል። መምህር እንኳን ደህና መጡ። ይሰማል። ቢኒ እንዴት ናቸው? ቢኒ እግዚአብሔር ይመስገን። ከየት ነው? እሺ ዘማሪ ወንዴ። አይ እየሰማው ነበርና አሁን ብዙ ጊዜ እነሱ ጥያቄ ሰው ላይ ያተኮረ ነውና ማለት አንድ ሰው እንደ ግለሰብ ሊያጠፋ ይችላል፣ አያጠፋም አይባልም። ግን ዋናው ማወቁ ቢቀድም ኦርቶዶክስ ተዋህዶ እንዲህ ናት ለማለት ከመባል በፊት ምን ምን አላት የሚለውን ቢታወቅ አሪፍ ነበረ። እኔ እንደ አንድ አገልጋይ እኔ አሁን አገልጋይ ነኝ። ነገ መወርቅበት ማጠፋው ነገር እንደ ኦርቶዶክስ ሙሉ ሊወክል አይችልም። አንድ ወንድም አገኝ ነው ሊሳሳት የሚችለው እና እንደዚህ ባይታይ ባይ ነኝ እኔ ያው ከሰማሁት አንፃር ነውና በመሀል ስለገባው በጣም ይቅርታል። አይ በነገራችን ላይ ይሄ ሰው እኮ 18 ዓመት ድረስ ኦርቶዶክስ ነበርኩ አለ። አቡነ ዘበሰማያት ታውቃለህ አልኩት፣ አላቅም አለ። አስቀድሰህ ታውቃለህ አልኩት፣ አላቅም አለ። እኔ እውነቴን ነው የምነግራችሁ፣ እዚህ ያላችሁ ፕሮቴስታንት ወንድሞች በእውነት የምነግራችሁ ማለት ነው። እኔ ፕሮቴስታንቱ ዓለም ውስጥ ኖሬያለሁ። ምሳሌ አንድ ነገር ልንገራችሁ። ለምሳሌ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ስጋና ደሙ እኔ ኦርቶዶክስ ቸርች ሲቀደስ አይቼ ሾክድ ነው የሆንኩት። በጣም በጣም የፈራሁት በነገራችን ላይ ሁለተኛ ከሰዓት እንኳን አንጻር እኮ ምንም 14ቱን ቅዳሴ ብታጠኑ እኔ አሁን መጥቶልኛል። በነገራችን ላይ ቅዳሴው ከእና አንድምታው መጥቶልኛል እና ትደነግጣላችሁ። ዛሬ አስቀድሻለሁ 3 ሰዓት መቀመጤን ወይም 3 ሰዓት ተኩል 11 ተኩል የገባሁት እና 3 ሰዓት ተኩል መቀመጤን እንኳን አላስብም። 30 ደቂቃ የተቀመጥኩ ማለት እሺ ማለት ቢያንስ አንድ እድል ልስጣችሁ። ስለምታውቁት ነገር ተናገሩ። አንድ እድል ልስጣችሁ። ስለምታውቁት ነገር አውሩ። ሳታውቋት እኔ እውነት የምነግራችሁ ቆሜ ሳስቀድስ በጣም እውነት እንዳው ስለ ኦርቶዶክስ ኔጌቲቭ ነገር የሚናገሩት ሰዎች ኦርቶዶክስን ያውቁ ነበር? አገልጋይ ነን የሚሉ ሰዎች። በነገራችን ላይ በአንተ ሞራል በቅዳሴ ላይ የምትጨምረው ምንም አይነት ነገር የለም። አንድ ቃል አትጨምርም በአንተ ሞራል። ቀኑና ነው። የምታብራራው አንድ ነገር የለህም። የምትናገረው አንድ ነገር የለህም። በራልኝ ጨለመብኝ ብለህ የምትቀባጥረው አንድ ነገር የለህም። እኔ አሁን ቅድም ፓስተር ጻድቁን ተናገሩ። ፓስተር ጻድቁ ይቅር ለእግዚአብሔር ተባብለናል፣ አይቀየመኝም። እኔ አሁን ኦርቶዶክስ በመሆኔ ፓስተር ጻድቁ ስተሃል አይለኝም። እርግጠኛ ሆኜ የምነግራችሁ ትልልቅ አስተማሪዎች ስተሃል አይለኝም። ተገላገልክ ነው የሚለኝ። ያ ከሆነ እኔ ፓስተር ጻድቁ ይምጣና ኦርቶዶክስ በዚህ ስህተት አላት ይበል። ቴዎሎጂ የተማረ የፕሮቴስታንት ሰባኪ ኦርቶዶክስ ስህተት አላት ሲኔ ፊት ይበል። በደመነፍስ የመጣው ሰው አይደለውም። በግጭት የመጣው ሰው አይደለውም። ይሄን አስምሬ ሰው በጣም ነግሬያቸዋለሁ። እንዴ
በግጭትማ መውጣት በፈልግ እዛ ሆኜ እኮ እናገር ነበር። እሷ ነች ትክክለኛ ቤተክርስቲያን። ወደ እሷ ፊቴን ለማዞር አንድ ጥያቄ የለኝም። እዚህ ግን የምንለበለበው ለእናንተ ስል ነው፣ እናንተ ታውቋት ዘንድ ቢያንስ አንድ እድል ኖሯችሁ እንድታስቀድሱ፣ የመመለስ እድል እንዲኖራችሁ። ግን ትልቁ ችግር አቃታለሁ የሚል አቃታለሁ፣ አንድ ቀን ሳታስቀድስ አቃታለሁ። አይከብድም? ቤዚክ ዶክትሪኗን ሳታውቅ አቃታለሁ። ጸሎቷን በቀን 7 ይጸልያል፣ አያውቅም። ጥላቻ ነው ልባችሁ ውስጥ ያለው፣ የምዕራባውያን ጥላቻ። ዛሬ ያስቀድሰ መጥተህ በረከት እንዳያሳጡ። በፍጹም እህቴ አዱሊስ ጀርመን ነው ያለሽው? አዎ። ኦኬ። እንግዲህ እኔም ጀርመን ነበርኩኝ እና ልጠይቀው ነበረ በጣም የተቻልኩት እና አንተ ዋናውን ሊቀ ካህኑን ዶክተር መራዊን አለ። ጀርመን ምን ከተማ ነው ያለኸው? መጀመሪያ ከተማውን ቢጽፍልን እና ይሄ ልጅ ይሄ ወንድማችን በጣም የሚያሳዝነው ከሀገር ከወጣ ቆይቷል። ለምንድን ነው ለማጅ ጴንጤ ወይም ከኦርቶዶክስ የወጣ ለማጅ በምን ያስታውቃል ሲባል በነዛ በሰባቱ ጥያቄዎች ነው። 44 ታቦት ታመልካላችሁ ይላል፣ ማርያም ይላል። ከዛ ሲቀጥል ቄሶቻችሁ ሰካራሞች ናችሁ ይላል። ከዛ ሶስተኛው እሱ ነው። አራተኛው ደግሞ ኢየሱስ መንገድና ሕይወት ሆኖኝ እኔ ሌላ ለምን ኦርቶዶክስ መንገድ አበዛች ይላል። ወንጌሉ እየነገራቸው ወደ ጠባቢቱ መንገድ ኑ እያላቸው እንኳን መንገድ አበዛች ነው የሚሉንና ይሄ ልጅ አንደኛ ቴዎሎጂ ቢማር ጥያቄውን ከዚህ አይጀምርም። ሁለተኛ ሜንሽን ያደረገው ቴዎሎጂ ሳይሆን ስልክ ገባባቸው መሰለኝ። መምህር ይሰማችኋል? አለ ወጥተው ነበረ ድምፆት። ቴዎሎጂያን የጻፈ ቦን የሚባል ቴዎሎጂያን ሳይሆን ቴዎሎጂ አውቆ የጀርመን ናዚን ክሪቲሳይዝ ያደረገ ሰው ነበረ። ስለዚህ ሙሉ ከተማውን ከነ ትምህርት ቤቱ ከጻፈልን እናረጋግጥለታለን። ግን ቴዎሎጂ የተማረ ሰው የሰከሩ ቄሶች አይቼ አዘንኩ ብሎ አይጀምርም። ስለ መዳን ትምህርት ማለት ነው። ይሄ የተቃጠለበት ፋሽን ነው። ፕሮቴስታንቶች አቡነ ያሬድ እንኳን ብላችሁ አውጥታችሁ የት ሀገረ ስብከት ሊቀ ጳጳስ ነበሩ ሲባሉ ሙሉ ወንጌል አዳራሽ በር ላይ የደብረ ዘይት አሉ። ደብረ ዘይት ሀገረ ስብከት አይደለም። ስለዚህ ቄሶቹ ቄስ ያልሆኑትን ከፍላችሁ የጠጅ ግድግዳ ላይ ፎቶ አንስታችኋል፣ ብዙ ነገር አድርጋችኋል። ያ አሁን የተቃጠለበት ፋሽን ነው። ከሱ አልፈን ርቀን ሌላ ምዕራፍና ቁጥር ላይ ደርሰናል። ስለዚህ እህቴ ጀርመን ኑረምበርግ ቀሲስ ዳዊት የሚባሉ የቴዎሎጂ የኢትዮጵያ የ4 ኪሎ ቴዎሎጂ ሲከፈት የመጀመሪያ ባችለር የነበሩ ቅኔ አዋቂ፣ ቅዳሴ አዋቂ፣ አቋቋም አዋቂ፣ ሙሉ መሪጌታ ኑረምበርግ አሉ። ከዛ አቡነ ናትናኤል የነበሩበት ቦታ ቀሲስ አትክልት የሚባል ቴዎሎጂያን አለ። ሰባቱም ላይ እኔ እስከማውቃቸው በርሊንም፣ ኑረምበርግም፣ ፍራንክፈርትም እያንዳንዷ ከተማ ላይ ሊቃውንት አሉ። ስለዚህ
በማይክሮ ሰከንድ ውስጥ ደውለን አስገብተን ይሄን ልጅ ብንጠይቀው ድንገት ከሀገር ድሮ የወጣ ጴንጤ ነው ወይንም ደግሞ ያስተማሩት ሰዎች አዲስ በቃ ጴንጤ ከዚህ ነው የሚጀምረው ኦርቶዶክስን ሰድቦ ነው የሚጀምረውና እንደዚህ ብለህ ተሳድበ ጀምር ብሎ አዲስ የተጠመቀ ወይም አዲስ የተሰበከ ነው እንጂ ይሄ በቴዎሎጂ በር ላይ ያለፈ አይደለም፣ እርግጠኛ ነኝ። ስለዚህ የቴዎሎጂ በር ላይ ካለፈ አንደኛ ሌላ ሀገር ብትጠራ ያዋጣሃል። ጀርመን ኦርቶዶክስ ቤተክርስቲያንን አትነቅፍም። ምክንያቱም የጀርመን ቴዎሎጂ ውስጥ ጠቅላላ ግዕዝ ይሰጣል። አሁን ዲያቆን ዳዊትን ፈልገን ማስገባት እንችላለን። ትልቁን ሪሰርች የሚሰራው ያለው ሰውዬ ከነ ዳዊት ጋር ሪሰርች የሚሰራው ያለው ሰውዬ ጀርመናዊ ናት። አብራው ያለች ኢትዮጵያዊ ያለች። ስለዚህ ይሄ ላይቭ ነው ወንድሜ። ሰው የላትም ወይም ቤተክርስቲያን የትኛውም ዓለም ልክ ጌታ ሐዋርያትን እንዳለው እስከ ዓለም ጥግ ኦርቶዶክሳውያን አሉ። በእንዲህ አይነት መንገድ አያዋጣም። የምትዋረደው ወይም ላይክ የምትጎዳው አንተ ነህ። ስለዚህ ጀርመን መጀመሪያ የቴዎሎጂ ትምህርቷን የምትጀምረው ኤኒ ቴዎሎጂ ብትሄድ ጀርመን ውስጥ በግዕዝ ነው። ይህንም መቼም አትቀደውም። እያንዳንዱን የጀርመን ቴዎሎጂ ሄደ አታቃጥልም ግዕዙን ለማጥፋት። ስለዚህ መጀመሪያ አንተ ቤተ ክርስቲያኒቷን ብታቃት ኖሮ 18 ዓመት ሙሉ ከአክሰንት እንደምረዳው የክልል ልጅ ነው የምትመስለው። በቃ አለማወቅ ነው። በዚህ አጋጣሚ ለደቡብ ልጆችና ለኦሮሚያ ልጆች የምነግራችሁ ኦርቶዶክስ ተዋህዶን አማራ አይደለም ወይንም ደግሞ ትግሬ አይደለም የመሰረታት። ይሄ የፖለቲካ ትምህርት ነው። ከኦርቶዶክስ ቤተክርስቲያን ውስጥ እናንተ ያላነበባችሁት እናንተ ያላያችሁት በጣም ብዙ ሊቃውንት ብዙ ተርጓሚያን የኦሮሚያና የደቡብ ልጆች ናቸው። የመጀመሪያው ባህታዊው ፓትርያርክ እንኳን ከደቡብ ነው የመጡት አቡነ ተክለ ሃይማኖት። ስለዚህ እና አቡነ ሰላማ እና አቡነ ጎርጎርዮስ ወለጋው ዮኒስሞስ ሊስት ብሰጣችሁ ትደክማላችሁ። ስለዚህ ወንድሜ ሌላ ሀገር ሞክር፣ ጀርመን ግን አያዋጣም። ምክንያቱም ጀርመን ስለ ሃይማኖት ስትጀምር አፏን የምትፈታው በግዕዝ ስለሆነ። ወንድሜ ቢኒ በጣም ይቅርታ ዘልዬ ስለገባው፣ እህታችንንም ካስፈለገ የምትፈልጊው አባቶች ካሉ ኮንታክት እንሰጥሻለን። ነገር ግን አሁን ሰዓቱ ቢመሽ ነው እንጂ እነ መምህር ዳዊትን ተደዋውለን እነ ኔታ መራዊን ተደዋውለን እነ ቀሲስ አትክልትን ተደዋውለን ብናስገባ ዛሬ ታዝን ነበረ። እና ማንኛውም ግዕዝ ቴዎሎጂ ተመራ ያለው ካልክ ጠቅላላ ትምህርታቸውን በግዕዝ ስለሚወጡ ግባና ላይብረሪ ፈልጋት፣ ኦርቶዶክስን ታገኛታለህ ከነ ክብሯ። አሁን ከነ ወንጌል ብቻ አይደለም፣ ከነ ድርሳኑ፣ ከነ ገድሉ፣ ከነ ሃይማኖት አበው፣ ከነ ጥንታዊው መጻሕፍት። ስለዚህ ሌላ ሀገር ቀይር፣ ይሄኛው የሚያዋጣ አይመስለኝም። እግዚአብሔር ያክብርልኝ ቢኒዬ። መምህር ቃልዮት ያሰማልን። በነገራችን ላይ ይሄ ወንድም እንግዲህ ሲገባ የተጠያየቅነው ጥያቄ መሰረታዊ ጥያቄ ነው። በመጀመሪያ ታውቃታለህ ወይ? አያውቃትም። እኔ በእውነት አሁንም እዚህ ውስጥ ፕሮቴስታንቶች ትሰሙኛላችሁ፣ ቲዮሎጂ ኮሌጅ የቀመሰ ፕሮቴስታንት ስለ ኦርቶዶክስ የመናገር ሞራል የለውም፣ አይናገርምም። በነገራችን ላይ እኔ ዛሬ ትልቅ አባት ከፕሮቴስታንት ጽፈውልኛል። የጻፉልኝ ምን ብሎ እንደሆነ ነገራችሁ? አንተም በርታ፣
እኛ ደግሞ እዚህ ያለውን የተበላሸውን እንዲያውቁ እንጥራለን። በርታ ነው ጎበዝ ነው የሚባለው። በነገራችን ላይ የሚቃወሙኝ የሉም። ቴዎሎጂ ቀመሱት ምንም አይቃወሙኝም። ለመሰላችሁ አሁን አንዳንዱ እኮ ስጋት እኮ ከምን እንደሆነ አውቃለሁ። አንዳንዱ ሰነድ ያወጣብናል። እኔ ምን ሰነድ? እኔ ትምህርቱ ላይ ነው ፎከሴ። ለዚህ ነው ይሄ ቴዎሎጂ ከተማር ከሲ ብዬ የቸርች ፋዘርስን ጠየቅኩት። ትምህርት ቤቱን ስጠይቀው በአጭር አማርኛ ቪክቶሪያ ነው የተማርኩት። ቪክቶሪያ የሚባል አንድ ከሳውዝ አፍሪካ የመጣ ኢትዮጵያ ውስጥ የዛሬ 10 ምናምን ዓመት ቴዎሎጂ ኮሌጅ የከፈተ ጎተራ ጋ ገባ ብሎ መጀመሪያ ላይ ምንድነው ንፋስ እንትን ሳሪስ አቡ ማዞሪያ ምን ፋፋ ዱቄት ፋብሪካ ጀርባ እኔ እኮ ከነ መሰረታቸው ነው የማውቀው። እዛ የነበሩ እነማንም እዛ እንደተማሩ አውቃለሁ። ያው ፈረንጆቹን ለማስክ ያስመርቋቸዋል። እኔ በዚህ አጋጣሚ ልንገራችሁ፣ እኔ ፕሮቴስታንቱ ነው የቀረበኝ ሰው የሚያቀኝ ሰው ለምሳሌ ዋና ቢሮ እንኳን ሆኜ ከኤ እስከ ዜድ የማይጽፍ ሰው ዲግሪ ተመርቋል። ለምን ይመረቃሉ ብዬ ከዋና ቢሮ ስታፎች ጋር ከፕሪንሲፓሉ ጋር ፕሪንሲፓሉ አለ አገናኛችኋለሁ። ከፈለጋችሁ ሙግት ፈጠር ያለው እንዴት ታስመርቃላችሁ? የአማርኛ ኮርስ ላይ ወይ የኦሮምኛ ኮርስ ላይ ለምን አይመረቁም? ለምን አትመረቁ? ለምን አይመረቁም ብዬ ነው የምሞግት። ችግሩ ምንድነው? ሳያውቁት ዝም ብለው ትልልቅ መጽሐፍ ያዩና በወረቀት ለብደው ሳያነቡት ይመረቃሉ። ለኤንጂኦ ስራ ስለሚረዳ ይህ እውነተኛ ነገር ነው የምናገረው። ከዛ በተረፈ ግን ድሮም ተናግሬያለሁ። 94 ላይ የቸርች ሂስትሪ ስማር ፓስተር ፍስሐ ፈይሳ ነው ያስተማረኝ የመጀመሪያ ጊዜ የህብረት አምባው። ከዛ በፊት ኮሊን ማንስል የእሳቸውን ትምህርቶች ይማር ነበር። አንድ ቀን የኦርቶዶክስ ጥላቻ፣ አንድ ቀን ኦርቶዶክስ ታለች የሚል የለም። ውርውር የሚል ዝም ብሎ ያልተማረ ነው የሚያወራው። ስለዚህ ከፓስተር ፍስሐ ጋርም ደግሞ በአደባባይ የሆነውን ነግሬያቸዋለሁ። ተው በጣም አበዛው፣ አካበድከው አለኝ። ዋና ቢሮ ኃላፊ ሆኜ ማለት ነው። እንዴ የምታስተምረው ውሸትህን ነው እንዲ ያልኩት። እውነት ነው እሱማ አለቀ። አንተ እንደ ቢዝነስ ብታስበው፣ እኔ ግን እንደ ህይወት ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ ቤተክርስቲያን ነች። ነገርኳችሁ። ቅዳሴዋን እዩ ብለን እኮ የምንናገረው እኮ እናንተን ለማዳን ነው። ውሸታሞች ናቸው። በውሸት ነው ቤተክርስቲያኒቱን ያወሯችሁ። ሳታቋት ነው የወጣችሁት። በነገራችን ላይ አንዳንድ ኦርቶዶክሳውያን እዚህ ጋር እንዲህ አይነት ሰው እንደው ባይገባ ምናምን ትላላቸው። እንዴ መግባታቸው ጥሩ ነው። እውነት መገለጥ አለበታ። እውነት መታየት አለበታ። ያለ እንደዚህ አይነት ውይይት የምናገኘው የተለያየ ውይይቶች አሉ። በእንደዚህም ደግሞ ከስር እኮ እንዴ ለካ ይዋሻል እያለ እኮ ብዙ ነገር የሚመረምር ሰው ቅዳሴ ማታውን 12 ሰዓት ላይ እኮ ጠዋት በኢትዮጵያ 12 ሰዓት ላይ ስንለቅ እኮ ከ100 ሰው በላይ እኮ ይከታተለናል ቅዳሴ። ስለዚህ በቅንነት ስሙ። እውነት ለመናገርም መምህር አንዳንድ የኦርቶዶክስ ሰዎችም አንዳንድ ሰዎች ቲክቶክ ምን ይሰራል፣ ቲክቶክ አትመልከቱ የሚሉ ሰዎችም ተነስተዋል ሰሞኑን። እኔ 6 ወር አጀንዳውን በግልጽ ነግሬያቸዋለሁ። እንዴ እነ መዝሙር ያሬድ፣ እነ ዘማርያም፣ እነ ኢዮብ፣ ሌሎች ልጆች ስንት ለውጥ ነው ያመጡት። ቲክቶኩን እንዴት ነው እነ ሲፕሮስ ስንት ለውጥ ነው የመጣው እውነት ለመናገር እና ቲክቶክ ምንም ጥቅም የለውም የሚል ዲስኩር ምናልባት ሌላም አጀንዳ ሊሆን ይችላል። እኔ አሁንም ሁሉ የምናገረው ቅዱስ ሲኖዶሱ ቤተክርስቲያን ከሁሉ በላይ ደግሞ የኔ ኃላፊ የኔ አባቴ አቁም
ይሄን ነገር አቁም ካሉኝ አቁማለሁ። ያለበለዚያ ግን ቲክቶክ እንዳትመለከቱ የሚሉ ሰዎች ለእኔ ጥያቄ ምልክት ውስጥ ናቸው። ለምን? ብዙዎች እየተመለሱ ስላሉ፣ ብዙዎች እየተለወጡ ያሉ ስላለ እና ይሄን በቅንነት ተረዱን። ምናልባት ሲፕሮስም ገብተሃልና ሲፕሮስ እንኳን ደህና መጣ ብያለሁ። እንግዲህ ቀሲስ ቴዎድሮስ ብዙ አይናገሩም እና የሚናገሩት ነገር ካለ አባታችን እድል ልስጦት። እርሶ ብዙ ጊዜ ዝም ነው የሚሉት። አንዲ ሮዛ እንደፈለጉ እየሰደቡኝ እንደፈለጉ ለእኔ እኮ እውነት እኮ ለእኔ እኮ ትልቁ አሁን በውሸት ገንዘብ ተቀብሎ ይኸው ዛሬ አወጣውኝ። በቃ አት ቢኒያም ሽታዬ ብዬ ፔፓል ከፈትኩኝ። አለቀ። ፔፓል ከፈትኩኝ። ምን እንደማደርግበት እኔና እግዚአብሔር እናውቃለን። ገንዘብ ሰጥተውት ገንዘብ እንዲያርገው $100,000 ሰጥተውት ምናምን እግዚአብሔር ያያል፣ እግዚአብሔር ያያል። ከዛ በኋላ የኔ ባንክ ያያል ደግሞ እግዚአብሔር ቀጥሎ። አንድ ፕሮቴስታንት ያለኝ ልንገራችሁ፣ የንግድ ባንክ ሰው ነው። የንግድ ባንክ ሰው ነው። ከፕሮቴስታንትነት ወደ ኦርቶዶክስነት የተመለሰ ነው እና ሁል ጊዜ የሆነ ጊዜ የኔን የባንክ አካውንት አስቀምጬ ነበረ። እግዚአብሔር ፊት ሆኜ ነው የምንነግሮት አለኝ ፓስተር ቢኒ። ንብ ባንክም ሰው ነበረኝ አለ፣ አዋሽም ሰው ነበረኝ አለ፣ ንግድ ባንክ በእጄ ነው አለ፣ የእርሶ ቁጥር አደባባይ ላይ አለ አለ። መንግስት 18 ባንክ ያለውን ገንዘብ ይታገድ ብሎ መንግስት ያሳግድብኝ፣ እኔ ባንክ ላይ 200 ብር 300 ብር 100 ብር ምናምን ያለው። የባህር ዳር ጉዞ ስናደርግ በኃይሉ የሚባሉ ወንድም ጋሻ አስራደ የሚባሉ ሰው እነሱ 100 ሺህ ብር አስገቡ አዋሽ ባንክና ንግድ ባንክ ላይ ማለት ነው። በኃይሉ የረዳኝ ኮምፒውተር ግዛ ብሎኝ ነው። እውነት ለመናገር እኔ ማንንም እውነት አልበላም፣ ግን ማን ነበረ የዛሬ ስንት ዓመት በኃይሉ መንግስት ከአገር አፍራሽ ኃይላት ጋር ተሰብስቦ ምናምን። ኧረ እኔ የላኩልኝ እንደነዚህ አይነት ሰዎች ናቸው። ከዛ በኋላ ይሄ ባንክ ልጅ የመሰከረልኝ ነው መነግራችሁ። ወንድም ዘላለም ነው። ዘላለም እኔ ሰፈር ያለ ሰው ነው። ታሜ ይባላል እና ቼክ ስናደርግ ምንም ብር የለህም አለኝ። ምንም የሚገባ አሁን ቅርብ ጊዜ ምህረተአብ እዚህ ሀገር መጥቷል። ተገናኘን። በምህረተአብ በኩል ተሰጠው ገንዘብ $100,000 ቀለሜ እኮ ነው የሚያወራው። $100,000 ማህበረ ቅዱሳን ልኮ ነው ያደረሰው። ሊያደርስ ሄዶ አዝናለሁ። የውሸት መንፈስ ስለሆነ ሲስተሙ ላይ እንደተፈለገ ትሆናላችሁ። አሁን ቁጭት አለኝ። ምን ነው እሱን ከምታወሩ ወላይታ ተክልዬ ሄድኩ ጊዜ 110,000 ብር ለቤተ ክርስቲያን ሰጥ። ለምን አትናደዱም? ማን ሰጥቶ ይሄን የሰጠሁት? እና በባንክ ትራንዛክሽን እንኳን እውነተኛነቴን አይቶ ወደ ኦርቶዶክስ የተመለሰ ሰው እንዳለ አስቡ። ጥሩ ነው፣ ሰጥተውታል። መርምሩ የኔም ባንክ
ሶፊ ይህን ጥያቄ ጠይቃኛለች። ባለፈውም ነግሬያቸዋለሁ። ሶፊ ጠይቃኛለች። በእውነት ቢኒ ኦርቶዶክሶች ምንም ብር አልሰጡም አለች። በእውነት እኔ ፕሮቴስታንት ስመጣ ገንዘብ ሰጥታችሁኛል እንዲ ይሄ ነው ጭንቅላታቸው ላይ ያለ። መጨረሻ ሶፊዬ ታምኛለሽ አልኳት። እኔ አሁን እጄ ላይ 35 ድርሃም ነው ያለ ልንገርሽ፣ ለሁለት ቀን የምበላበት ምግብ አልኳት። አሁኑኑ ብር ካላኩልኝ ባንክ ቁጥር ላክልኝ ምናምን አረዛ ያልፈልግ በዩቲዩብ በቲክቶክ ገንዘብ ልናገኝ አበባ ምናምን ምናምን ምናምን። እዚህ ሀገር ስገባ ቲክቶክ ባለውለታዬ ነው በነገራችን ላይ ባለውለታዬ ነው። ምክንያቱም $196 ውስጥ ነበረ እዚህ ሀገር ሲቀበለኝ የነበረው ሰው 2 ቀን አልጋ ከፍሎልኝ ነው የዞረው ማለት ነው። ብዙ መከራ ከፍያለሁ። የሽንት ቤት ውሃ አፍልጬ ጠጥቻለሁ። ያልበላሁበት ቀን አለ። ተርቤ አውቃለሁ። እዚህ ሀገር 13 ሰው ገበታዬ ላይ የሚቀመጥበት ቤት ጥዬ የተሰደድኩ ሰውዬ እምበላው አጥቻለሁ። ስለዚህ እኔ እዚህ ጋር ስሰደብ እኔ የምሰደበው የማያማችሁ ሰዎች እንደ አስወጣው ምናምን ትላላችሁ። ይህ ስደበኝ ሰድቦኝ እኮ ነው። እውነትን መረዳት እኮ ያለበት ይህ ሰው ሚኪያስ እኮ አሁን ሲከነክነው ነው የሚቆየው። ለምን መሰላችሁ? ስቀበል አላየኝማ። አሁንም ሚኪ የምነግርህ ያው እንግዲህ አዋሽ ባንክ የምታውቃቸው አሉ፣ አቢሲኒያ የምታወቃቸው አሉ። ቼክ አድርግ፣ በእኔ አካውንት የገባ ገንዘብ ለደቂቃ አልሳቀቅም። በባለቤቴ ስም ቼክ አድርግ። ደስ የሚለኝ ነገር አንድ ብሎኬት ዘይት ሸጬ አልገነባውም። እግዚአብሔር ይመስገን። የቀረቡኝ ያወራሉ የምለው ለዛ ነው። በውሸት የሚከብር እግዚአብሔር የለም። እኔ ላይ ልክ እንዲህ ሲያወሩ የምሰማው ቤተ ኦርቶዶክስም ላይ እኮ እንዲህ ነው በቃ የሚያወሩት እላለሁ። በቃ የማያውቁትን የማይረዱትን የማያውቁትን እኔ የማላውቀውን አላወራም። እዚህ ሀገር ስመጣ የረዱኝ ሙስሊሞች አሉ፣ ፕሮቴስታንቶች አሉ። $4500 ያስፈልገኝ ነበር የመጣው ጊዜ $1 ይዤ ነው የመጣሁት። ከነስማቸው አስቀምጫለሁ። ኦርቶዶክሳውያን አሉ፣ ሙስሊሞች አሉ፣ ፕሮቴስታንቶች አሉ፣ ካቶሊክ አለበት። ዘኪ ባስቀመጠው እንትን $635 ነው የተሰበሰበው። ግን አሁን እግዚአብሔር ይመስገን $100,000 ስላለኝ በዚህ ሀገር 300,000 ድርሃም ስለሚሆን 360,000 ድርሃም እንትን አደርጋለሁ። በውሸት የሚከብር እግዚአብሔር ነው። ከዛ ውጭ ደግሞ አንዳንዶች መ ቲክቶክ ላይ ምናምን ስትሉ እኔ ስቃለሁ ማለት ነው። አልመቻመችም። እንኳን ስንክሳር እያነበብኩ ዘንድሮ ልመቻመች አልመቻመች። ማለት ሰፈር ካደረግኩት ከዚህ ፕሮግራም ስወጣ እኔ ቢኒ ኦርቶዶክስ አላቅም ነበር በአንተ የተነሳ አወቅኳት የሚለኝ ሰው ለእኔ የዓመታት ስንቄ ነው። በነገራችን ላይ ብርታቴ ነው። ወደን ነው እንዴ? ልጆቼን እኮ ዛሬ እኮ ሳናፍቁኛል እኮ ልጆቼ እኮ ይናፍቃሉ እኔን። ለእንትን መሰለ እንዴ? እምነት እኮ ነው፣ ጽናት እኮ ነው፣ እውነት እኮ ነው ያሰደደኝ።
አንድም አፍ የለውም። እኔን የሚወቅስ ፕሮቴስታንት አፍ የለውም። በኖርኩበት ከሎካል ቸርች ጀምሬ እስከ ዋና ቢሮው በኖርኩበት በተሰጠኝ ኃላፊነት ላይ አንድ የሚሰቀጥጠኝ ነገር አልሰራሁኝም። ከዛ በተረፈ ግን ያደረጉኝን እኔ በአደባባይ ላወራ፣ ታስሬ ያደረጉኝን በአደባባይ ላወራ፣ አሁን የሚያደርጉኝን በአደባባይ ላወራ። ግን ነገርኳችሁ፣ አንድ የሞተ ሰው፣ አንድ ተራ ሰው አለቀ። ግን ወቋት አስቀድሱ፣ እስቲ እዩ፣ የጸሎት መጽሐፏን እዩ። ይሄን ነው እያልን ያለ ነው። ምናልባት መምህር ይግቡ እስቲ እና ይህንን ወቁ። በቅንነት ይሄን ነው። አንዳንዶች ከስር የምጽፉት ይሄ ስለሆነ ሚኪ አይቼ ነበረ እና ሚኪ ገብተ ነበረ። ሲግባ ሚኪ እንግዲህ አዋቂ መጣ ጥሩ ነው። እሺ ቆይ አንዴ ሲፕሮስን አንድ ጥያቄ ልጠይቅና ከዛ እድል እሰጣለሁ። ሲፕሮስ እንዴት ነህ? ሰላም ሰላም፣ ደህና እግዚአብሔር አለው። ጌታ ይመስገን፣ እግዚአብሔር ይመስገን አለው። እሺ እንደላን አደለ? ደህና ደህና። ከትላንት ወዲያ ነው ቀለሜ ጋር ገብቼ ነበረ፣ ደምረው ጋር ሲሳደብ የነበረው ጊዜ እኔ ከወጣው በኋላ አንተ ገብተህ ነበርና ኤርሚ የሚለው ልክ ነበረ ስትል ነበርና ምንድን ነበረ የሚለው? ቪዲዮን ዛሬ ነው ያገኘሁት። አንተ አፕሩቭ አደረክልን፣ ልክ ነው ኤርሚ የሚናገረው ብለህ ነበረ። ምንድን ነው ልክ የሆነው? ቤተ መቅደስ ውስጥ ነው ድንግል ማርያም ገብርኤልን እንትን ያላት የሚለው ያበሰራት ብሎ በኦርቶዶክስ ቤተክርስቲያን ቤተ መቅደስ ውስጥ ነው አይደለም። ስዕሉን እንስላለን እንጂ እሱንም ቤተ መቅደስ ውስጥ እንዳደገች ነው ለማለት እንጂ ቤተ መቅደስ ውስጥ ነው ያበሰራት ለማለት አይደለም። እና እንደዚህ አይነት ትምህርት የለንም። ሲፕሮዚ እስራኤልን አይታታል? እስራኤልን አላየሁም። ቀለሜ እስራኤልን አይቷል እንዴ? አላየም። በነገራችን ላይ እኔ እመቤታችን ቅድስት ድንግል ማርያም መልአኩ ያበሰረባት ቦታ ላይ ሄጃለሁ። እዛ ጋር ከረንትሊ አሁን ቤተክርስቲያን አለ። ከረንትሊ በነገራችን ላይ እስራኤል በዋናው በሰለሞን መቅደስ ትኖራለች። ነገር ግን ስርዓቷን የምትፈጽምበት ሌሎች ምኩራቦች አልነበሩም እንዴ? ነበሩ። ምኩራብም አለ። በአመት አንዴ ወደ ገርብ ሲል እኔ በጣም ነው ያፈርኩት ማለት ነው። ገብቼ ነበር። በነገራችን ላይ ያው ልክ ነህ ስትለው የሚናገረው እይ ብየዋለሁ እኔ። ገብቶሃል? ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ጽሑፍን አንስቶ የሚተችበት አቅም ካለው እሱ እንደው ካዩ ሰዎች ጋር ማለት በትክክለኛ እስራኤልን ከጎበኙ ሰዎች ጋር ከዛ አስጎብኝ ከነበሩ ሰዎች ጋር ለምን መሰለህ? ከዚህ በፊት በጋሻ ኢየሱስ ክርስቶስ የጾመበት የጸለየበት ቦታ ማለት ነው። ከስር ኢያሪኮ ነው ያለው ከተማው ማለት ነው። እና እቼ የተረገመች ቆሮንጦስ እያለ ይሰብክ ነበር። የማይገናኝም ቦታ ማለት ነው። እና ቦታውን ማወቁ ማየቱ አንተም እግዚአብሔር ከረዳ አሁን እኔ ቪዲዮ ደርሶኛል፣ በኋላ አይዋለው መነሻ ያነሳውን ነገር ሁሉ ይዘን መልስ ይሰጥበታል ተባብለናል። ግን እንዳልኩህ መልአኩ አበሰራት። የት አበሰራት? በነገራችን ላይ በጣም ልቤን ያሳዘነኝን ነገር ልንገርህ። እስራኤልና እኛ ትስስር የለንም እንዴ? የሙሴ ሚስት ስለ ዮቶር ኢትዮጵያዊነት ታሪክ የታሪኩ ቅር ከደቡብ ግብፅ ጀምሮ ኢትዮጵያ መባሉ በነገራችን ላይ ይህን የታሪኩ ቅር ሳይታሰብ ለምሳሌ ጥጥ እንዴት እንደዛ ታደርጋለች ምናምን ነገር ብሎም ሲናገር በጣም የደነገጥኩት ማለት ነው። እና
ካዘጋጀ ከአንተ ጋር መድረክ አንተ እንግዲህ ከአንተ ጋር አሁን እየተግባባችሁ ነገር ስላየው አንተ ጋር ሲያዘጋጅና በዚህ በእስራኤል ዙሪያ በሚያነሳው ታሪክ በእመቤታችን ዙሪያ ለምን ፕሮግራም ለምን አታመቻችሁ በአንተ ቤት ላይ ማለት ነው? በሰዓት ተይዞ ከሌሎች ሰዎች ጋር አይስማማም እኮ እዛ ጊዜ እዛኔ እንዲሁ ስላስገባኝ ነው እንጂ ከኔ ጋር አይስማማም። በሽተኛ እያለ እየሰደበኝ ሁሉም ሰው ያውቃል እሱን። ግን እውነተኛውን ነገር የምነግርህ በፍጹም ስለ እስራኤል ቀለም ያወራው አንድ ዲያስፖራ እዛ ሀገር ያለ ሴትዮ አለች እና እሷ በሰጠችው ኢንፎርሜሽን ነው እንጂ በፍጹም እስራኤል ነው ያውቀው። ይህንን ተረዳልኝ። አንተ ወጥተህ መሰለኝ የገባው ወጥተህ ስትገባ ነው እንትን የተፈጠረው። ይሄ ነው ሚኪ ግባ። መምህር ሚካኤል ሳይሆን ሚኪም ግባ። ሚኪ መተክ ነበር ና ገባ። እስኪ ስለዚህ ሲፕሮሲ የሌላ የምጨምርልን ነገር አለ? የተናገርኩት ትምህርትን አይቼ ነው እና አንዳንዴ ስዕል ላይ ነገር ይሳላል። ይሳለው ግን አንድ ቦታ ነገር ሳይሆን ብዙ ታሪክ ለመናገር ሰብአ ሰገል ሲሰግዱ የምናየው ጌታችን ኢየሱስ ክርስቶስ ሲወለድ ዋሻ ውስጥ ወይም እንትን ውስጥ ነው። ግን እነሱ የሰገዱት የዛኔ አይደለም። ከዛ ወጥተው ከ2 ዓመት በኋላ ነው። ግን ቤተክርስቲያን ስትስል ምንድነው ታሪኩን ለመናገር ነው። ኢየሱስ ክርስቶስ እዛ ውስጥ እንደተወለደ ሰብአ ሰገሎች እንደሰገዱለት እና ስዕሉን ወስደን ቀጥታ እንደዛ እናወራም። እሱን ለማስረዳት ነበር። ነገራችን ላይ ሲፕሮስዬ በአጭሩ ልንገር እንደው ካነሳው አይቀር ለስም አጠራሩ ክብር ምስጋና ይግባው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቦታ ገብቻ ይቻለሁ። ዋሻ ነው። እንደው እንትን እንዳትል ገብቷል። ልክ በነገራችን ላይ እኔ አሁን ይኸውላችሁ እዛ ቦታ ላይ ስትሄዱ እውነት ክንውኑ ዛሬ እንደሆነ የሚሰማችሁ ስሜት አለ። እውነተኛ ነገር የምነግራችሁ ለምሳሌ የተወለደበት ቦታ ለመላእክቱ ለእረኞች የተበሰረበት ቦታ በቤተልሔም አይቼዋለሁ። እስቲል የእስራኤል ሄዶ ያየ ሰው አለ። አሁንም እንትኑ ሽታው ያ ነው። በቃ ያን ስሜት ነው የምትረዳበት። የተገነዘበትን ቦታ አይቼዋለሁ። ልንገርህ ያ ስሜት ነው የሚፈጥረው። ቢኒ እነዚህ ሁሉ ታሪካዊ ቦታዎች የካቶሊክ ወይም የኦርቶዶክስ ናቸው። አንድም የፕሮቴስታንት አይደለም። አይደለም። ቆይ ደግሞ ልመጣልህ ነው። እሱን ይኸውልህ በጣም የሚያሳፍር ነገር ጌተሰማኒ ብሎ አነሳ። ይሄ ጌተሰማኒ ጌታ የጸለየበት ቦታም ብሎ የሚናገረው ነገር አለ። በነገራችን ላይ በጎን በስተቀኝ ጋር ጌተሰማኒ ጋር በስተቀኝ ጋር ኦል ኔሽን ቸርች አለ። የሁሉም ሀገራት ግሬ የሆነ ቀለም የተቀባ ኦል ኔሽን ቸርች አለ። በዚህ ጋር የእመቤታችን የቅዱስ ዮሴፍ የእመቤታችን ቦታ የቤተሰቦቿ ቦታ ቤት አለ። እሱም ማለት ነው ባይደዌ ማለት ነው ጌተሰማኒ። እሱ የሚያወራው ታሪክ አይደለም። በነገራችን ላይ ሕዝቅኤል 44ንም አንስቶ የሚያወራው አይደለም። በነገራችን ላይ እንዲህ አሁን እኮ እሱ እኮ ምንድን ነው መሰለህ ምዕሉ ትርጉም የሚል አንድ መደበኛ ትርጉም የኛ ቤተክርስቲያን ያስተረጎመችዋለች። እሷን ነገር ይዞ ደሰኮረ እንጂ በነገራችን ላይ እሱ ላይ እኮ በነገራችን ላይ ወልድ ከአብ ያንሳል ብለው እኮ ነው ሎቱ ስብሐት እንደዛ ብለው እኮ ነው የጻፉት እዛ ላይ አታውቅም ይሄንን። ከዛ በተረፈ ከኢየሩሳሌም ስለ ጥብርያዶስም እያነሳ ነበር፣ ስለ ገሊላም እያነሳ ነበር። በነገራችን ላይ እንዲህ ለምን ተሰዳ እኮ ግብፅ እኮ ነው የመጣችው። ያን ሁሉ መንገድ መለኮትን ጸንሳ እማምላክ ታሪክን ለባለ ታሪኮቹ ይታው።
እሱ ዘንድ ውሸት ነው ያለው። 200 ምናምን ኪሎ ሜትር እኮ ነው ከኢየሩሳሌም። እኔ ነገርኩ እኮ የሆኑ ጊዜያቶች መኖር ብፈልግ እስራኤል ነው መኖር የምፈልገው። ምንም የታሪክ ውሸት የለውም። በነገራችን ላይ መልሼ ልስራው ብሎ የሞተ ፈረንሳዊ የእሱ ታሪክ ያለው ገሊላ ነው ኢየሩሳሌም ነው ያለው። እና የሆነች አንድ ሴት ዝም ብላ ምንም ማታውቅ ፕሮቴስታንቶች እዛ ምድር ላይ ያሉትም ቴልአቪቭ ላይ ነው ቸርቻቸው። እሱም ራሱን የቻለ ሲባሉ ነው የከረሙት፣ ሲባሉ ነው ያሉት። በነገራችን ላይ ይህን ከትልቅ ሪስፔክት ጋር ነው የምናገር። እስቲ ስብስተ ይደውልና ሲያውራኝ ስለዚህ ማለት ነው። እና የውሸት ታሪክ ነው የሚያወራው ማለት ነው። እኔ ነኝ የማውቀው። በምን ያውቀዋል? አየህ፣ የውሸት መንፈስ ስለሆነ ላዩ ላይ ያለው እንደፈለገ ነው የሚዋሸው። እኔ በይደዌ እዛ ሀገር ያሉ አንድ የሙሉ ወንጌል መስራች የነበሩ አባት አሉ እና እሳቸውንም ሁሉ አሁን እየፈለግኳቸው ነው። መጽሐፍቶች ገዝተው ኦርቶዶክስ ተዋሕዶ ቤተክርስቲያን የተገናኘ ነው። በርታ ብሎ አበራታተው መጽሐፍቶች ገዝተው ነው የሰጡኝ አባት። ኦርቶዶክስ የሙሉ ወንጌል መስራች 40 ምናምን ዓመት እስራኤል ይኖሩ እሳቸው ናቸው እዚህ ውስጥ እዛ ውስጥ ገብተው መልስ መስጠት ያለባቸው የማምነው ማለት ነው። እና ቦታው አለ ሁሉ መቼም ታሪኩን ሊፍቀው አይችልም። ሐሰተኛው ክርስቶስ ትምህርት ስለሆነ ላዩ ላይ ያለው ማለት ነው። ማንም ወንድም እውነት እሱ የክርስቶስ እኔ በፍጹም ሐሰተኛው ክርስቶስ የት ነው ያለው ከተለ እነሱ ጋር ነው ያለው። ሐሰተኛው ወላጅ አልባው ቅዱሳን አልባው የሐሰት ክርስቶስ ሰባኪያኖች እነሱ ናቸው። እሱ ነው ማቀውን ታሪክ ነው የሚናገረው። እና ብዙዎቻችሁ አሜን እያላችሁ ትሰሙ ነበር። እኔ እንኳን ማውራት አልችልም፣ በእውነት ስለ እስራኤል ማውራት አልችልም። ግን አሉ በጣም ማከብራቸው እነ ዶክተር ቴዎድሮስ እዛ ቢያስጎበኙ አሉ። አንድ ወንድም በጣም ብርቱ ወንድም ዲያቆን ከወደ አቢሲኒያ ጋር የሚሰራ እሱን ላስገባው ፈልጋለሁ እንዲያስረዳኝ ማለት ነው። ለአንዳንዶቹም ቪዲዮውን ሼር አድርጌያለሁ። አሁን በቅርብ ሰዓት ነው ቪዲዮ ሼር ያደረጉኝ። ከዛ በተረፈ ምንም የተሳሳተ ሰነድ አልተጻፈም። እንዴ ኢየሱስ ክርስቶስ በጣም እኮ ነው የማፍረው። ስብሐት ለሱ ንግግር፣ ለዚህ ሰውዬ ንግግር። በልጅነቱ ሰው ይገል ነበር ብላ ኦርቶዶክስ አስተምራለች ብሎ የሚዋሽ ይሄ ነው ክርስቶስን የሚያውቀው። እናቱን ሳያከብር ልጇን ወዳለው የሚባል ክርስትና አለ እንዴ? ይሄ ካጋንንት ነው። እርግጥ ነው ብዙ ፕሮቴስታንቶች መልስ ሊሰጡት አይችሉም፣ እስራኤልን ስላልጎበኙ። ጥልቀት ዮርዳኖስ ሄዶ ውስጥ ማን ነው የሚባል ሱራፌል የሚባለው ወስዶ አንድ ያጥብቋል ስለማያውቁ ነው። እና እንደው አንዳንድ ነገሮች ላይ ብንጠነቀቅ ከልብ ከሆነ ትህትና አውቃለሁ። አንተም ብዙ እንደሰደበ ብዙ እንደሚያንጓጥጠ አውቃለሁ ምናምን። ያው እኔ ስገባ ወዲያውኑ አይደለ እንዲያስወጡኝ እና እኔ አሁን በሌላ ሰውም ይሄን ነገር ለመነጋገር ፈልጋለሁ እና እንደ ተክልዬ ሊወጣለት ይገባል። እስራኤልን እንደማያውቅ ሊወጣለት ይገባል ብዬ አምናለሁ። እና ፕሮቴስታንቶችም ተረዱ። ያው የሚያወራው ነገር ውሸት ነው በእውነት። እና ይህን በቅንነት ተረዱ ይልል ነው። ትንሽ እናመስግን። እሺ ዘማሪ በጣም እሺ። ድምፄ ይሰማል ግን አይደል? ቤኔ እሺ ወንድም አለ ጎሽ። እሺ ሚኪ እንዴት ነህ? እግዚአብሔር ይመስገን። ቢኒያም እንዴት አመሻችሁ? ሚኪ ሰላም ብያለሁ። ሁሉ ሰላም ጋሽ ቢኒያም እንደምን አላችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቅድም ባነሳችሁት ሀሳብ ላይ ግን አንድ ጥያቄ የተፈጠረብኝ ነገር ስላለ ለአንሳትና ልለፍ። ሲፕሮስ ሲናገር በቤተ መቅደስ አይደለም ያበሰራት የሚል ነገር አለ። በእኛ ቤተክርስቲያን ግን እንደዛ ብለን ነው የምናስተምረው። ውሃ ስትቀዳ አገኛት ጸንስ ያላት፣ ከዛ ማድጋዋን ደግሞ ስታስቀምጥ ድጋሚ ጸንስ ያለሽ አላት። አይ እንደዚህ ያለውን ነገር በቤተ መቅደስ ሄዶ መስማት ይገባል ብላ ቤተ መቅደስ ሄደች ነው የሚለው አይደለም።
በዛ አበሰራት የሚል አስተምሮ አለን። ምናልባት መምህር ሄኖክም ከላይ ስላሉ እንዶች ለጋጥር ስራ ብንሄድ ጥሩ ነው። ይኸውልህ በነገራችን ላይ ቤተ መቅደስ አሁን ይኸውላችሁ በደንብ ስሙኝ። ቀለሜ የሚለው አሳሰብ ለምሳሌ የቱ ጋ ነው ያበሰራት? ተረዳኸኛል አባባሌ? እስራኤል እኮ በነገራችን ላይ ሲናጉግ እኮ አለ። የመቅደስ እኮ አገልግሎት የስርዓት የሚፈጽሙበት ቦታ እኮ አለ እኮ። ስለዚህ ያንን ቤተክርስቲያን ምን ብላ እኔ አሁን ቦታውን አይቼዋለሁ። አሁንም በዛ ቦታ ላይ ቤተክርስቲያን አለ። በአይኔ ያየሁትን ነው የምናገረው። ስለዚህ የትኛው ቤተ መቅደስ ለምሳሌ የስርዓት የሚደረግበት አለ ወላይታ ላይ አይደለ እንዴ? በታሪክ ማለት ነው። የአይሁድ እምነት ስርዓት ቀጨኔ ላይ አለ አይደለ እንዴ? ምኩራቦቻቸው ላይ ምንድን ነበር የሚደረገው? ስለዚህ ይሄ ምንም ከታሪኩ ቅር ጋር ምንም ኮንትራዲክት የሚል አይደለም። ቦታውን ያመለከተው በዚህ ቤተ መቅደስ የሚል ካለ ልታሳዩን ትችላላችሁ። በሰለሞን ቤተ መቅደስ ይላል አይልም? በሰለሞን ቤተ መቅደስ ይላል አይልም? ደግም አይልም አይደለም? አዎ በቃ በመቅደስ በቤተ መቅደስ ምንጩም አለ። በነገራችን ላይ ምንጩ አሁንም አለ። ባይደወይ ምንጩ አሁንም እመቤታችን እማምላክ ትቀዳበት የነበረው ምንጩ አሁንም አለ። ይሄ እኮ ይውላችሁ የፕሮቴስታንት የአፍሪካ ስፔሻሊ ሳውዝ አፍሪካ፣ ካሜሩን፣ ናይጄሪያ፣ አሜሪካ ሀገር ያሉ ፕሮቴስታንቶች እኮ መቸው የሚቀዱት ጸበል እኮ ነው። በነገራችን ላይ እኔ ላይ እንደው ጠላት ባሰ እንጂ ማለት ነው። ስለዚህ መቅደስ በአይሁድ የሚለውን ማየት እንችላለን። ስለዚህ በግልጽ አማርኛ እንትኑ እናደርጋለን። እሱ ስም ለማጥፋት ነው ይህን ነገር የሚያወሩት ማለት ነው። ከመዝሙር በኋላ እንመለሳለን። ቀጥለ ወንድ አባታችን ካሉ ይፍቱኝ ባርኮኝ ብያለሁ። በስላሴ ስም እናመሰግናለን። አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። ኧረ ይገርማል እያልን አብረን እናመሰግናለን። አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። ኧረ ይገርማል እኔስ ሞቴ እንቅልፍ ሆነልኝ ጭንቀቴ ቀለለ የረዳኝ ጌታ ነው ውዴ የተከተለ ማነው በዚያ በረሃ ያበላኝ መና ያጠጣኝ ውሃ ማነው የደገፈኝ ጥልቁ ሸለቆ ያሻገረኝ አንተ ነህ ለኔ እናት አባቴ ፍጹም ወዳጄ ስጋና አጥንቴ እኔ አይነቅል ከዙፋኔ ፊት አያዞር ፍቅር አይንህም አጋጣሚ አይደለም መትረፌ መዳን